ከኡስታዙ ጋር ያደረገው ነገር ይሮጣል የሚባለው ነገር ያለው ነገር በጣም ያስቃል። ለማንኛውም ስላስገባኝ አመሰግናለሁ። ሁሌ ከታች ሆኜ እድሜና ጤና ይስጥልን። አመሰግናለሁ። ኦኬ ታንክ ዩ። ያ ባይዘ አንድ ቪዲዮም ዩቲዩብ ላይ አስቀምጬላችኋለሁ። ከዚህ ከግድያ ጋር በተያያዘ ሃይማኖቱን መቀየር በቀላሉ ይቻላል ወይ? በፍጹም አይቻልም። ሱናን አናሳይ 40:59 ላይ ሱናን አናሳይ 40:70 ላይ ማንኛውም ሰው ሃይማኖቱን ከቀየረ ግደለው ነው የሚለው። እንደውም ገዳዩን በቂያማ ቀን ሽልማት አለው ነው የሚለው። ሙሐመድ ምን ብሏል? ወደ ቂያማ እየተቃረበ ሲመጣ ሰዎች ከሃይማኖት ከእስልምና ለቀው ይወጣሉ። እነሱን በተገኙበት የገደለ ሀጀር አለው ነው የሚለው። በተገኙበት የገደለ ይህንን አንዳንድ ኡስታዞች ቲክቶክ ላይ አሉ። አይ ቲንክ 2 ኡስታዞች ይመስሉኛል ለማደባበስ ይሞክራሉ። ካልተዋጋ አይገደልም አይነት ስታፍ ማለት ነው። ለሱ ግን ሌሎቹ ደግሞ ምን ላይ ሰጠውበታል። አንድ አዲስ አመቱም እንደዛ ሚል ካልተጋደለ በስተቀር አይጋደልም ወይም ማለትም ወጥቶ እስልምናን ቻሌንጅ ካላደረገ አይገደልም የሚል አንድ አዲስ አመቱ እጅግ በጣም ብዙ ሀዲሶች ማምጣት እንችላለን እኛ። ኢጅማው የሚያምንበት ምንድነው? እሱ በሸሪያው የሚታመነው ቂያማ ሲመጣ እስልምና ሰዎች ለቀው ይወጣሉ። በተገኘበት ይገደል ነው የሚለው። በተገኘበት ይገደል ነው የሚለው ማለት ነው። ሰው እንደዛ ነው። ይህንን ማወቅ ያስፈልጋል ማለት ነው። ይህ ማወቅ ያስፈልጋል። ሌላኛው እንግዲህ ወደ ቶፒካችን እንመለሳለን። ማዶት አቤት ቤትን ክርስቲያና ምልታዘዝ ቁጥር እየጻፍክ ነበር። እሺ በመጀመሪያ ስላስገባኝ እግዚአብሔር ይስጥልኝ። እኔ ያው የምታየው በምስሉ ላይ ያለው ጻዲ ታሞብኝ ነው። በጣም በልብ ከባድ በሚባል የልብ ኬዝ ነው የታመመው። ጊዜም የለው እየተባለ ነው ያለው ህፃኑ። የሚረዳኝ ሰው ምናልባት ካለ ባንተ በኩል እንድታስተባብርልኝ ነው። ይሄ ሁለተኛ ልጄ ነው። ያኛው ሞቶ ይሄኛው ሁለተኛ ልጄ ነው። ይሄ ደግሞ 3 ወር ነው የቀረው ካልታከመ እና ቶሎ ልታሳክመው ይገባል የሚል እንትን ላይ ነው። ያው በሚዲያ ላይ የተዘዋወረ ነው። እንደዚህ የሚያስገባኝ ሰው ራሱ እየሞከርኩ እንግዲህ የመጀመሪያው ሰው አንተ ነህ አሁን ያስገባኝ እና እንደው ምናልባት ልጄ የሚተርፍበት አጋጣሚ ካለ የሚቻል ከሆነ የሚተባበረኝም ሰው ካለ እንትን ብትልልኝ ብዬ ነው። ኦኬ እንግዲህ ህፃን እንትን ኦኬ ሰምታችኋል። ሰፖርት አድርጉኝ ልጄ ታሞብኝ ነው እያለ ነው። አቅም ያላችሁ ጻፉለት፣ በውስጥ ቴክስት አድርጉለት። ሰፖርት ማድረግ የምችሉ ሰፖርት አድርጉት ማለት ነው። ይህንን ድምፅ የሰማችሁ ጻፉለት። ልጄ ታሞብኛል ማሳከሚያ እፈልጋለሁኝ እያለ ነው። እሺ አመሰግናለሁ። እሺ ታንክ ዩ እግዚአብሔር ይስጥልኝ። እሺ ኦኬ አይመን ሰላም ፎይ ዴቫ ከላይም ከታችም ያላችሁ ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። ሰላም ብለናል። እኛም እንደኔም ተናግሬ ልውረድ። ላስገባኝ በጣም ነው የማመሰግነው። እሺ በጣም እንደ ምስጋናም ያው ትንሽ ምክርን ቢጤ ማለቴ ያው ብዙ ስለምከታተል ከጀመርክ ጀምሮ እስካሁን ድረስ ባለው ነገር ያለ ነገር የሚገርም ነገር ነው። አንዳንድ ነገሮችም ለመቀበልና ማይሰሙ ደንቆሮ በመሆናቸው እነሱ በጣም ያሳዝናል። አንተ ግን የምትሰራው ስራ ለነሱ ሳይሆን ለኛ ላለው ነገር በተለይ ለክርስቲያኖቹ በሙሉ የሚጠቅም ነገር ነው። እንዴት ዲፌንድ ማድረግ እንዳለብን እኔ ምንም አላውቅም ነበር አብዛኛውን ነገር፣ ግን እንዴት መከላከል እንዳለብን ብዙ ነገር ለሁሉም እውቀት ሆናል ብዬ አስባለሁ እንደራሴ እኔ የሚሰማኝን እና በጣም ጥሩ ነገር ነው እየሰራ ያለው። እንደ ምስጋናም እንድበረታ እኔ ክርስቲያን ነኝ፣ ግን እዚህ አካውንት ባለ ነው የገባው ስደት ላይ ስለነበርኩኝ አጋጣሚ የለኝም። ብዙ ጊዜ እንትን እላለሁ ሰማለሁ። ያንተን ትምህርት ከተማም እያለው ብዙ ነገር አዳምጥ ነበረ።
እና እኔ በጣም ብዙ ዘመዶቼ እንዳለ ሙስሊሞች ናቸው። የሚገርም በአባቴ በኩል ያሉት እንዳለ እና እኔ የማውቀው ነገር እና ደግሞ ልጅም እያለው ሁሉ ነገር ማየውን ነገር ትክክለኛ ነገር በቃ ጊዜውን ጠብቆ ስለመጣ በአንተ በኩልም ደግሞ ድፍረት ገለጻ ለሰው በሚገባ መልክ በቃ ግልጽ የሆነ ነገር ነው የሚገባው ሰው ልቦናና ያለው የሚያዳምጥ ሰው የሚረዳ ሰው በጣም የሚገባ ነገር ነው እያወራ ያለው። ጊዜ እንዳልወስድብ ይቅርታ። አንዳንድ ነገሮችም ሁሉ የሚሰሩትም እዚህ ጋር ያሉት ነገር ደስ ይሉኛል። እነ ቃልዬ ምናምን ሁሉም ትንሽ ቃልዬ ትቸኩላለች አንዳንድ ነገር ላይ የሆነን ስሜት አለው። እኔ እንዳየሁት ነው ማውራድ እንደ ስሜት ይቅርታ አድርግልኝና ቃልና በጣም እፎይ የምትገርም ሰው ነህ። በርታ። አንዳንድ ነገሮችን ደግሞ እንድሰራ የምፈልገው ነገር እኔ የማስበው ነገር በራሴ እንደ ሀሳብ ማለት ነው ትምህርት እያነጻጸርክ ለአንዳንድ ሰዎች እነሱስ ማይም ናቸው፣ ግን ለእኛ ይጠቅመናል። በተለይ ለክርስቲያኖች በጣም ጥቅም አለው። በጣም ጥቅም አለው። ያለውን ማቆየት በጣም ትርጉም አለው። እነሱን ተዋቸው፣ የሚመጡ ነገርም ባይሆኑ ያለውን ሁሉም ራሱ ማዳን ያለበት፣ ግን በተለይ ለኛ ጥቅም አለው ለክርስቲያኖች። እፎይ በርታ ብለህ ትኩረት አድርገህ ስራ ወንድሜ። በጣም ነው የምንሰጥነው። እንደዛ አድርገህ ስራ። ግልጽ የሚሆን ነገር አንዳንድ ነገሮችን እንደዛ ታደርግ ደስ ይለኛል። አመሰግናለሁ በጣም በርታ። ቤተሰቦችንም ለማምጣት አንተም በደንብ ማንበብ አለብህ፣ ማወቅ አለብህ። ቤተሰቦችም ማምጣት የምችለው በደንብ ስታቅ ነው። ኤሬስ ወደ ቶፒካችን እንመለስ። ሜቢ ቴክስት አድርጌልህ ነበር አይተዋል? ቴሌግራምህ ኦኬ። የሆነች ልጅ ልከህልኝ ነበር። አይ ዶንት ኖ የሆነ ነገር አይቼ ነበር። ያ ሁለት ሰጥቻቸዋለሁ። ሁለት ነበሩ ሰጥቻቸዋለሁ ለመምህር ሰር። ኦኬ መልካም። እኔ ጋር ማለት አልሰጠሁም። እኔም አልተመቸኝም፣ ቢዚ ነበርኩ ሰሞኑን። ኦኬ መልካም። እሺ ፉአድ እንኳን ደህና መጣ። አስተምር። አንተም የተወሰኑትን አታስተምርም? እንደ እሳቸው ጋር ብዙ ተማሪዎች ተሰጥተዋል። እሳቸውም ያለ እረፍት እያስተማሩ ነው። አትሊስት የተወሰኑትን አንተም አስተምር። ሰላም ነው ፉአድ? አለሁ። እፎይ ሁሉ ተማም? አለን። መልካም። ዛሬ ስለ ጥብቁ ሰሌዳ የምታውቀው ነገር ይኖራል? እኔ እስቲ በእናታችሁ አንዳንድ አበባ ስጡኝ እስቲ ካላችሁ። አበባ እኮ ለሴት ልጅ ነው የሚሰጠው፣ ለወንድ ምን ይሰራል? አይ ፈልጌ ይኸው ነው የሰጠሁህ። አንዳንድ አበባ ደስ ይላል። አይ እንትን ጊፍት ስለሌለኝ ነው ምናምን ነገር። ጊፍት ፈልገህ ነው? አዎ። ምን ይሰራልሃል? ምንም አይሰራም፣ ግን በቃ ደስ ይላል። አዎ በጣም። እንደዛማ ደስ ካለማ በቃ ጨመር አድርጌ ልስጥ ትላለህ። ትልቅ አበባ ልስጠው። እንደው አበባ የለኝም እንዴ? አመሰግናለሁ ብራዘር። ያው እሺ፣ የምር ስለ ጥብቁ ሰሌዳ የተወሰነ የምታውቀዋለህ? ኧረ እኔ ምንም የማውቀው ነገር የለም። ኦኬ እሺ። ጃ እንኳን ደህና መጣህ። ጃ ሰላም እንዴት ናችሁ? በእናታችሁ ወደ ቶፒክ ከመግባት በፊት አበባ ልትል ነው? 3 አበባ ስታኝ ባለፈው ስንት ጥፍ ሰጥቼ አለው? እኔ እኮ ሰጥቼ ነው እንትን ያልኩት የዛኔ። ዛሬ ልመና ነው የመጣሁት። እባካችሁ ምን ባለፈው 3 ሰጠኸኝ፣ ስንት ጥፍ አልሰጠሁህም አንተ? ኧረ እንደው አይ እኔ አንድ ሰጠሁህ ነው ይመስለኛል። አንተማ ውጭ ሀገር እየኖርክ ምን ይሰራል አለ አበባ። ካምፓኒውን ግዛ እንጂ አገር ቤት ስገባ። ውጭ ሀገር ኢትዮጵያ እኮ ይሻላል። ሳውዲ እና ኢትዮጵያን ታገናኛለህ እንዴ? የት ይሻላል? ኢትዮጵያ ነው እንዴ የማይገናኘው። ሳውዲ ስትገባ በቃ
እንትን ትገዛለህ፣ የአበባ መሬት እዛ እንትን ትላለህ፣ ትተክላለህ አበባ ማለት እያልካለት እንደ ብዬ ነው የምገዛው ነው ሳውዲ ሁኜ ኢትዮጵያ ሁኜ ነው እንጂ የምገዛው። ሳውዲ ላይ ምንም የለም ነው። ወፍ የለም ሳውዲ ላይ። ምንድን ነው በረሃው? ኧረ በቃ የሆነ ማለት እንደሚወራው አይደለም። ሰው ሳውዲ ሲባል የሆነ ብር የሚዛቅ ምናምን አድርጎ የሚያስበዋል። ጥቅረራ ነው፣ ጥቅረራ ሳክስ ነው። እሱ የለም። ከተቀረረ እንመጣለን። ሀገር ላይም ከተጠገረክ ታገኘዋለህ። ሀገር ላይ አሰራማ ድድ ማስጫ ቦታ ላይ ጀለሶች ይመጣሉ። ከእነሱ ጋር ስትቀመጥ ስራውን ትረሳለህ። እዛ ከሆነ ግን ማንም አይሰማህም፣ ግዴታ ትሰራለህ። ልዩነቱ ያነ እዛ ጋ ነው እንጂ ዛሬ ስለ ጥብቁ ሰሌዳ እያወራን ነበረ። ምን እስኪ ግልጽ አድርገው። ጥብቁ ሰሌዳ ወይንም ደግሞ ለዋል መፉዝ የምትሉት ማለት ነው። ለዋል መሕፉዝ አያተል ኩርሲ አያተል ኩርሲ። አሁን እሱ ነገር ትንሽ እንትን ፓርቶች አሉት። አሁን አያተል ኩርሲ ራሱን የቻለ የአላህ እግር መቀመጫ ነው አይደለም? ኩርሲው አላህ እግሩ የሚያስቀምጥበት ነው። ለዋል መፉዝ ግን ኪታቡ ይሄ ጥብቁ ሰሌዳ ወይም ደግሞ አላህ ሁሉን ነገር የጻፈበት ማለት ነው። እስኪ ወይ አስቀድምና እስኪ ብራራ ድረስ እንትን ልበል። ሁሉ ነገር በጥብቁ ሰሌዳ ውስጥ ተጽፏል ተብሎ ይታመናል። እንደ እስልምና አስተምሮ ይሄ ጥብቁ በመጀመሪያ አላህ ፔንን ፈጠረ ወይም ብዕርን። ከዛ በኋላ እያንዳንዱን ነገር በጥብቁ ሰሌዳ ላይ መዘገበ ይላሉ። ይሄ በጥብቁ ሰሌዳ ላይ ለምሳሌ ፈርዖን ገና ሳይፈጠር ሰማይ ምድር ሳይፈጠሩ ፈርዖን እሳት ይገባል፣ የአቡላብ እጆች ጠፉ ከሰሩ፣ እንደዛ ብሎ ጽሑፍ አስቀምጧል አላህ። ለምሳሌ አንተ መቼ እንደምትሞት ገነት ነው የምገባው ገሃነም ብሎ ጽፎብሃል። ሁሉም ሰው ላይ ተጽፎ ተቀምጧል። ምን ላይ? ጥብቁ ሰሌዳ ላይ። ያ ጥብቁ ሰሌዳ ላይ ተጽፎ የተቀመጠው ከዛ በኋላ እዚህ ደግሞ ቁርአን ተላከ ማለት ነው። ከጥብቁ ሰሌዳ ላይ የተቀንሶ ቁርአኗ መጣች ማለት ነው። ግን እያንዳንዱ ጥብቁ ሰሌዳ ውስጥ አለ ማለት ነው። ሱራ 85 አንድ የክፈተው ቃል ሱራ 85 ከ20 ጀምሮ ሁሉ ነገር በጥብቁ ሰሌዳ ውስጥ ነው ያለው። አሁን የኛ ጥያቄ ምንድነው? ጥብቁ ሰሌዳ እያንዳንዱ ነገር ስለ አንተ ተጽፎ ከተቀመጠ አንተ ተዋናይ ነህ። በቃ ድርሰቱ አላህ ደረሰና ከዛ ካሊድ በዚህ ዓመት ይሞታል፣ በዚህ ቀን ይሞታል፣ የሚገባው ገሃነም ነው፣ የሚገባው እፎይ እንደዚህ ነው ብሎ ጽፎ አስቀምጧል። እኔ እናንተ ምንም ማድረግ የለንም። በቃ ምንም ነፃ ምርጫ የለንም። ምክንያቱም ገና ሰማይ ምድር ሳይፈጥር የሰው ልጅ ገና ሳይታሰብ ሳይፈጠር ተጽፎ ተቀምጧል። ያንን ዛሬ እንደዚህ ያደርጋል፣ ነገ እንደዚህ ያደርጋል ብሎ ገና ሰማይ ምድር ሳይፈጥር ጽፎ አስቀምጦታል። ያንን የጻፈውን ነው የምንኖረው እኔ እናንተ። ከዛ በኋላ ቃል ይሰማል። ቃል አለ። ኦኬ 85 ስንት ነው? ከቁጥር 20 ጀምሮ አላህም በዙሪያቸው ከባቢ ነው አለ። ከፋርገው ይልቁንም እርሱ የክብር ቃል ነው የተጠበቀ በሆነ ሰሌዳ ውስጥ ነው ይላል። አላህ ከባቢ ነው። እርሱ ይልቁንም እርሱ በምን ውስጥ ነው ይላል? የክብር ቁርአን ነው። በምን ውስጥ ነው? የተጠበቀ በሆነ ሰሌዳ ውስጥ ነው። ይሄ ሰሌዳ ጥብቁ ሰሌዳ ወይንም ደግሞ ለውሐል መሕፉዝ የምትሉት ማለት ነው አይደለም? ይሄ ለውሐል መሕፉዝ ሰማይ ምድር ሳይፈጠር ነው የተጻፈው አይደለ? ሰማይ ምድር ሳይፈጠር ለውሐል መሕፉዝ ላይ አላህ ጽፎ ካስቀመጠ ለምንድን ነው ጽፎ ያስቀመጠው? ምን እንዲጠቅመው ነው ኖት የያዘው አላህ? እኔ አሁን ጽፌ ማስቀምጠው አንድ ለምሳሌ ዳሪ ታውቃለህ፣ ኖት ጽፌ ማስቀምጠው ስረሳ ላስታውስበት ነው። ሄድ ብዬ ቼክ ላደርግ ነው፣ ለማጥናት እንዲመቸኝ ነው።
አላህ ጽፎ ያስቀመጠው እሱ ዘንድ ምን እንዲጠቅመው ነው ኖት የያዘው? ኖት አልከው። ያ እንደዛ ነው። ኖት ነው። ሌላ ምን አለ? ጸሐፊ ይላታል እኮ ተርሚዝን አንዴ ክፈተው። ጀሚል ተርሚዚ 33 19 ላይ ፔን ይፈጥርናላ ጸሐፊ ይላታል። ምንድን ነው የምጽፈው ትለዋለች። ጸሐፊ ብሎ ያዛታል ማለት ነው። ስለዚህ እኔም አሁን የሆነ ነገር ጽፌ የማስቀምጠው የሆነ ነገር ለማስታወስ ምናምን እንዲረዳኝ ነው። ይሄ ጥብቁ ሰሌዳ የሚገኘው አላህ ዘንድ ነው። አላህ ጋር ነው የሚገኘው። እሱ ጋር ምንድን ነው የሚሰራለት? ለእሱ ኖት መያዙ ምን ይጠቅመዋል? አላህ 33 19 ክፈተው። እንግዲህ በደንብ አስተውሉ። ሰማይ ምድር ሳይፈጠር ነው ይሄ የሆነው። ሎክ እንደዚህ ይላል። ከላይ ያለውን ብዙ ምትናለም ቨርሊ the first of what Allah created was the pen። በመጀመሪያ ላይ የፈጠረው ነገር ምንድን ነው ይላል? ብዕር ነው አለ። በመጀመሪያ ላይ የፈጠረው ብዕር ነው። ይሄ ራሱ በጣም ግጭት አለው ታውቃለህ። በመጀመሪያ የፈጠረው አላህ ብዕር ነው የሚል አለ። በመጀመሪያ ኩርሲውን የፈጠረው የሚል አለ። በመጀመሪያ አርሹን የፈጠረው የሚል አለ። በመጀመሪያ ውሃውን የፈጠረው የሚሉ አሉ። እርስ በርሱ የሚጋጭ ነው። ፎር ሴክ ኦፍ አርጉመንት እዚህ ጋር ይሄንኛው ሐዲስ በመጀመሪያ የተፈጠረው ብዕር ነው ይላል። ተስማማን። እሺ በመጀመሪያ አላህ ብዕርን ፈጠረ። ሂ ሴድ ቱ ኢት ከዛም እንዲህ አላት፣ ራይት ጻፊ አላት። ሶ ኢት ሮት ዋት ዊል ቢ ፎርኤቨር እስከ መጨረሻ ድረስ ስለሚሆነው ነገር ሁሉ ጻፈች ይላል። ይሄ በጥብቁ ሰሌዳ ላይ የተጻፈው ማለት ነው። ከጥብቁ ሰሌዳ ላይ ነው እንግዲህ ቁርአንም ምንም ሲወርድ የነበረው ማለት ነው። ይህ ጥብቁ ሰሌዳ የተጻፈው ለአላህ ነው። ምንድን ነው የሚጠቅመው ለአላህ? ኖት የያዘው ምን ሊጠቅመው ነው? አንደኛ። ሁለተኛ ደግሞ እሱ ጽፎ ካስቀመጠ ከዛ እኔ ደግሞ የሚያካሂደውን ስለ እኔ እንዳለ በደንብ አስተውል። ስለ እኔ እያንዳንዱ ገሃነም ነው የሚገባው ከዴት ደግሞ ገነት ነው የሚገባው ብሎ ኖት ይዞ አላህ ካስቀመጠ እኔ የአላህን ጽሁፍ ወይንም ኖት መቀየር ማልችል ከሆነ መለወጥ ማልችል ከሆነ እኔ ሮቦት ነኝ ማለት ነው። ወይንም ደግሞ ተዋናይ ነኝ። እዚህ በመተወኔ እፎይ ገሃነም ይገባል ብሎ እንዲህ ይሆናል እንዲህ ያደርጋል ብሎ ከጻፈብኝ ያን መቀየር ማልችል ከሆነ ምንም ነፃ ምርጫ ከሌለኝ የመቀየር እንደ ጻፈው ከሆነ የምኖረው እኔ የአላህ ምን ሆናለሁ ማለት ነው? ሮቦት ሆናለሁ፣ ወይንም ደግሞ ተዋናዩ ሆናለሁ። የሆነ ደራሲ ጽሁፍ ይጽፋል። ተዋናዮቹ እንዲህ ማድረግ አለባቸው ብሎ ይጽፋል። ከዛ በኋላ ያንን ካራክተር ያነቡና እንደዛ ነው የሚሆኑት። እንደዛ የሚሆኑት በባህሪያቸው ሆነው ሳይሆን ስለተጻፈባቸው ነው እንደዛ እንዲሰሩ። ጨካኝ ገዳይ ምናምን ሆነው ሊተውኑ ይችላሉ። ጨካኝ ሆነው የተወኑት ለምንድን ነው? የተደረሰው እንደዛ ስለሆነ ልክ እንደ ደራሲው ለመሆን ማለት ነው። ስለዚህ እኔ ላይ አላህ እፎይ ጨካኝ ገሃነም ገቢ ነው ካለ እንዲህ ብሎ ከደረሰብኝ እኔ ስወለድ ከዛ በኋላ መሆነው ምንድነው? ጨካኝ ነው። ደግ ከሆንኩኝ ከአላህ ጋር ጋጫለሁ። አላህ ሐሰተኛ ይሆናል ማለት ነው። ጨካኝ ሆኜ እንደሱ ከቀጠልኩ ደግሞ እኔ ምንም ነፃ ምርጫ የለኝም። እሱ ያዘጋጀልኝን ትወና በጥሩ ሁኔታ ስለተወጣው መቀጣት ሳይሆን ያለብኝ መሸለም ነው ያለብኝ። እንደው የዛሬ ቶፒክ ተፈኝና አንዳንድ አበባ ሰዎች ጋይስ አይዋ ብያው ካሊድ የዛሬው ቶፒክስ ይቅርብኝና እንደው አንዳንድ አበባ ሰዎች አላለ። ኧረ ይመች። አይ ካንት የዛሬው ይቅርብኝና አንዳንድ አበባ ይሻለኛል ሰዎች ደስ ይላል። ያ ኤኒዌይስ በደንብ ግልጽ ነው ቶፒኩ ይመስለኛል። አንድም ከቀድር ጋር የሚያያዝ ነው። እንግዲህ
አስቀድሞ አላህ እንደዚህ ብሎ ከደረሰብኝ እኔ ምንድን ነኝ? እኔ እኮ ኖርማሊ አሸንጉሊት ነኝ። ከዛ በኋላ ጽፎ ካስቀመጠው እሱ ዘንድ እንዲህ እንዲህ ትሆናለህ፣ እንዲህ እንዲህ ታደርጋለህ ብሎ ከጻፈው ምንም ያንን የመቀየር መቀልበስ ምርጫ ከሌለኝ ምንም በቃ እኔ እኮ ተዋኝ ብቻ ነው በወደው ማለት ነው። ሰው ይህን እንዴት ታዩታላችሁ ነው የመጀመሪያው ጥያቄ። ሁለተኛው ጥያቄ ደግሞ ለዋል መፉዙ ከምንድን ነው የተሰራው? ከምንድን ነው የተሰራው? እዚህ ላይም ሌላ ግጭት ስላለ መቼ ነው የተሰራው ካልን፣ መቼ ነው የተፈጠረው ካልን ሌላ ግጭት ይመጣል። ቀደም እንዳልኳችሁ ፔኗ ራሱ መቼ ቀድማ ተፈጠረች ቢልም ተሷ በፊት ደግሞ ቅድሚያ የተፈጠረው አርሽ ነው የሚልም ስላለ ብዙ ግጭቶች አሉት። ይህንኛውን ለጊዜው በሌላ ቶፒክ ስለምንገባበት ግን ለዋል መፉዙ ከምንድን ነው የተሰራው? ምክንያቱም ሰማይ ምድር ሳይፈጠር ነው ፔኗን ራይት ብሎ ጻፊ ያላት። ሰማይ ምድር ሳይፈጠር ከ50 ሺህ ዓመት በፊት ይላል። ሌላ ግጭት ሰማይና ምድር ከተፈጠረ በኋላ ነው ታይም የሚቆጠረው፣ ጊዜ የሚቆጠረው። ምክንያቱም አንድ ዓመት 2 ዓመት ተብሎ ለመቁጠር ነግቶ መምሸት አለበት። ነግቶ ይሄ ፀሐይ ውደትን እሱ መሰረት አድርገን ነው 1 ቀን 2 ቀን ብለን የምንቆጥረው። ስለዚህ ቀን ለመቁጠር ሰማይና ምድር መፈጠር አለባቸው። ፀሐይ መኖር አለባት፣ ፍጥረት መኖር አለበት። ሰማይና ምድር ሳይፈጠሩ ከዛ በፊት 50 ዓመት በፊት ይለናል። ስለዚህ ሰማይና ምድር ሳይፈጠርም ጊዜ ነበር ማለት ነው። ሰማይና ምድር ሳይፈጠር ደግሞ እንዴት ጊዜ ሊኖር ይችላል? በምን ተቆጥሮ? ምክንያቱም ቀንና ማታ በሌለበት ሁኔታ ውስጥ ማለት ነው። ሌላ ግጭት ይሆናል። ፎር ሴክ ኦፍ አርጉመንት ይህንን የምንተውላቸውና ለማቅለል ያህል ለመግባባት እንዲረዳ ከ50 ዓመት በፊት ሰማይና ምድር ከመፈጠሩ ለዋል መፉዝ ከተጻፈ ለ50 ሺህ ዓመት ያህል ምን ነበረ ጥቅሙ? አይ ቲንክ ራይም ለመመለስ ነው። ማይክ ያነሳሽ መሰለኝ። ምንድን ነበረ ጥቅሙ? እንትን ለማለት ነው ነገራቶች በእስልምና ማለት ነው ሶሂህና ትክክል የሆነና ያልተረጋገጠ ሀዲስ የሚባል ነገር አለ። ያልተረጋገጠ ስለ ኢጅማ ያላደረጉበት ያልተስማሙበት ዑለሞች ያልተስማሙበት ማለት ነው። አሁን የጠቀስከው ሀዲስ የተናገርከው ሀዲስ ከ50 ሺህ ዓመት በፊት ነው የሚለው ሀዲስ። እስኪ ሀዲሱን ጥቀስልኝና ቁጥሩ ምናምን ሊለው አንዴ። ኦኬ ቅድሚያ ያንኛው ነው እስቲ አንዴ ክፈተው፣ የቀድሞውን አዲሱን ክፈተው። ፍጥረት ከመፈጠሩ በፊት ማለት ምን ማለት ነው? ሳሂህ አዲሱ ፍጥረት ከመፈጠሩ በፊት ማለት ምን ማለት ነው? ከዛ ሳያል ፍጥረት ከምንድን ነው የሚጀምረው? ማለት የሰው ልጅ ከመፈጠሩ በፊት ማለት ነው። እኔም እንደማውቀው ልንገርህና ከዛ ትቀጥላላችሁ። እሺ መጀመሪያ አላህ ሱብሃነሁ ወተዓላ ከሰማይና ከምድር በፊት ብዕርን ፈጠረ። ከዛ ሰማይና ምድርን ደግሞ በ6 ቀናት ፈጠረ። እሱም ከአርሽ በላይ ከፍ አለ ይለናል። ሱረቱል ጣህ ላይ አለ አርህማኑ አለል አርሽ እስተዋ ይለናል። እሱም ከአርሽ በላይ ከፍ አለ። በመጀመሪያ ምን ፈጠረ? በመጀመሪያ ምን ፈጠረ? እሺ ብዕርን ፈጠረ። ከዛ በኋላ ውሃን ነው መሰለኝ፣ እርግጠኛ አይደለሁም፣ ግን የተወዛገብኩ ነው። ከዛ ሰማይና ምድርን ነው እንደዛ ሰማይና ምድርን በ6 ቀናት ከፈጠረ በኋላ ማለት እዚህ ጋር እኔ በእንትኑ ላይ ይችላል በስቴፕ ላይ ይችላል ነው አርሹን እኮ እሱን ነው የሚልህ በስቴፕ ላይ ይችላል ነው የሚልህ። ከዛ ከአርሹ በላይ ከፍ አለ ነው መሰል የሚለው። አስቸጋሪ ነው ቅድም ያልኩሽ ለዚህ ነው ብዙ በዚህ ጉዳይ ላይ። አይ ቆይ ሊያና ወይ ልንገራ አንዴ ልግባና ሊያና ትችላለሽ። ወጥ የሆነ ነገር የለውም በዑለሞቹም በዑለሞቹ ዘንድ ወጥ የሆነ ነገር የለውም። ምድር እንትን ፔኑ የሚል አለ። ከቁርአኑ ጋር ከመጣ ነው ደግሞ ሱራ 7:54 ላይ እርሱ በ6 ቀን ውስጥ ፈጥሮ እንደጨረሰ በ7ኛው ቀን እንዳልፈጠረ ነገር ነው የሚያስቀምጠው አይደለ? ይሄ ደግሞ
ፍጥረት እስከሆኑ ድረስ ፔንም ሆነ እነኚህ አይመጣውም ማለት ነው ከሱ ጋር። ኤኒዌይስ ፍጥረት ከመፈጠሩ በፊት ከተባለ ራሱ እነኚህ ፍጥረት አይደሉም ወይ? ፔኖች ራሱ ፍጥረት አይደለም ወይ? ፍጥረት ከመፈጠሩ በፊት እንዴት ሊባል ይችላል? ራሱ ፍጥረት ሆኖ ሳለ አስቸጋሪ ከሆነ ፍጥረት ከመፈጠሩ በፊት ተብሎ ፍጥረት ሊነገር ስለማይችል ማለት ነው። ለዋል መፍዙ ፍጥረት ሆኖ፣ ፔኑ ፍጥረት ሆኖ፣ አርሹ ፍጡር ሆኖ፣ ውሃው ፍጡር ሆኖ ፍጥረት ከመፈጠሩ በፊት ተብሎ እንዴት ይነገራል? እነኚህ ፍጡር አይደሉም ወይ? ፔኑ፣ አርሹ እነኚህ ፍጡር አይደሉም ወይ? እነኚህንም ታሳቢ ማድረግ ያስፈልጋል ማለት ነው። ኤኒዌይስ ፉአድ እንኳን ደህና መጣ። ፉአድ ጀማ እንግዲህ ይመቻችሁ። ምን ነው ዛሬ አልበላ? ኧረ ዛሬ ማለት እውቀት የለኝም እዚህ ላይ በአንዳንድ እያልኩ ነበር። ያው ዝም አላችሁኝ። ልቄስ ምን አሉ? ምን አሉ? ዝም አሉ? ሁሉም ዝም አለ። ምን አውቃለሁ አንተ። ተው ዝም አትበሉ ይላል። ያ ጀማ ምን ይበሉ ታዲያ? አይ ዝም አይሉም። ፉአድ ይሰማል? ወይ ፎይ እንዴት ነው? ረሂም የምትባለው እሷም እንደኔ ናት። እሷም ባትጠይቃት። ምንድን ነች እሷ? ማለት አይ እሷም ያው ምንም አታውቅም ብዬ እኮ ነው። እኔም እንደሷ ነኝ። ከአንተ መልስ ስፈልግ ጭራሽ አትጠይቋት። እሺ አይ ቅጣ ግን የሚያውቁትን ብትጠይቅ። እነዚህ አሁን ምንም አያውቁም። አቡዘከር ነው የሚለው ከስር ያለው ይሰማል? አይሰማል። ሰላም ነው መምህር? እንዴት ነህ? አደራ አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ ተማም ነው? አዎ ተማም ሁሉ መልካም። ለዋል መፉዝ ስለሱ ታውቃለህ? አይ አላውቅም። ጥብቁ ሰሌዳ የሚባለው ማለት ነው። አላውቅም። ጥብቁ ሰሌዳ እንዴት ነው? ስለ ጥብቁ ሰሌዳ በደንብ እኮ እንትን የሚባል የሚመስለኝ ነበረ። ባላ ዘንድ ተጽፎ የሚገኘው እንትን ማለት ነው። አይ ቲንክ እንደዛ ነገር ትምህርት የሚሰጣችሁ ይመስለኝ ነበር። ያው እኔ እንኳን አላውቅም። መሰጠት ይሰጥ ይሆናል። እኔ እንኳን አላውቅም። ኦኬ አይ በቃ በደንብ የሚያውቅ እና ጥያቄ ነበር። አንተ ቼክ አድርገህ ልትመጣ ነው ይገባኛል። የለም ስራ ሊሄድ ነው። ትራንስፖርት አለብኝ። ችግር የለውም። ጥያቄ ነበረኝ። ዲያቆን እፎይ? ዲያቆን አይደለሁም። አይደለም? ይቅርታ። እሺ መምህር ልበል ወይስ ምን? እፎይ ብቻ። ጥያቄ እቀበላለሁ። ትንሽ ቆየት በልና ዑመር ተመለስ። ዑመር ስለ ጥብቁ ሰሌዳ ተው እንጂ እንዴ! እኔ ያውቁታል ብዬ አንድ ጊዜ ገብቼበታለሁ ይመስለኛል እኮ አንድ ገብቼበታለሁ። ቶፒክ ረሳችሁት እንዴ? አንድ ገብቼበታለሁኝ። ተው አትርሱ። ኦኬ ቃል አለ የት እንደሚገኝ አንዴ ክፈትልና ሀዲሱን ሳሂህ ቡኻሪ 7404 ላይ ዋና ጥያቄያችን ይህንኛው ነው። እንደውም የዛሬ ቶፒካችን ጥያቄው የሚጀምረው እዚህኛው ላይ ነው።
ጥያቄውን እኮ ገና አልነካ ነው። ዋና ፖይንታችን ጥብቁ ሰሌዳ ጥያቄያችን የሚያወጣነጥነው ሞሮፍ እዚኛው ላይ ነው። ኦኬ ተቆርጧል ኔጋ The prophet said, when Allah created the creation, he wrote in his book. የአላህ መልእክተኛ እንዲህ ብሏል። አላህ ፍጥረትን ሲፈጥር በመጽሐፉ ላይ እንዲህ አለ፣ እንዲህ ብሎ ጻፈ ማለት ነው። he wrote about himself ስለ ራሱ በመጽሐፉ ላይ ጻፈ፣ በለዋል መፉዙ ማለት ነው። and it is placed with him on the throne ከዛም ደግሞ ስሮኑ ላይ ወይንም ደግሞ አርሹ ላይ እሱ ጋር አስቀመጣት ይላል። ዳሪ ቅድም ያልኳችሁ ምንድነው? ይሄ ግለ ኖት ነው የሚባለው፣ ግለ ታሪክ ነው የሚባለው፣ ምንድነው የሚባለው? ዳሪ ቃል የምታውቋል ምንድነው የሚባለው? ስለ ራሳችሁ ምጽፉት የዕለት ተዕለት እንትናችሁ ዲያሪ አይደል? የግል ታሪክ በአማርኛ ምንድነው የሚባለው? በአማርኛ ግል ታሪክ ነው። ሌላ ስም አለው እንዴ? ግለ ታሪክ ነው። ስለዚህ አላህ ፍጥረትን ፈጠረና ምን አደረገ? ስለራሱ ስለራሱ ጽፎ መጽሐፍ ስሩ አስቀመጠ። ምንድነው ጥቅሙ? ምንድነው ጥቅሙ? ማስታወሻ ጽፎ ያ ማስታወሻ ወይም ዲያሪ እንደዛ መሰለኝ የሚባለው እንደ ባዮግራፊ ማለት ነው። ጽፎ አስቀመጠ እሱ ጋር ምን ላይ? ስሮኑ ላይ አርሹ ላይ። ረሂም ቅድም ምን ብላና እንደ ሱረት ጣዋን ቁጥር 4-5 አካባቢ ያለውን ጠቅሳ አራማኑ ላይ አርሽ ሰው ይላል። አላህ ከአርሽ በላይ ነው አይንም አርሹ ላይ ነው የሚለውን ጠቅሳለች። አላህ ብቻ ሳይሆን አርሽ ላይ ያለው መጽሐፍም አለ። ብዙ ጊዜ ላይ ሙስሊሞች ምን ይሏችኋል? አርሽ የፍጥረት ማለቂያ ነው ይሏችኋል አይደለ? አርሽ የፍጥረት ማክተሚያ ነው። አርሽ በጣም ግዙፍ ነው፣ ፍጥረት የሚያልቀው አርሽ ላይ ነው ይላሉ። እቺ ዳሪዋ አላህ ስለራሱ ኖት የጻፋት መጽሐፏ ከሱ ጋር የተቀመጠችው ፍጡር ነች ፍጡር አይደለችም? ፍጡር ነች ካሉ ከአርሽ በላይ ፍጡር የለም የሚለውን አስተምሮ ዛሬ አፍርሰው ተስማምተን ከአርሽ በላይ ፍጡር እንዳለ እጅ ተጨባብጠን እጅ ተነሳስተን እንለያያለን። ምክንያቱም መጽሐፉ ፍጡር ከሆነ ከአርሽ እንትኑ እሱ ጋር ያለው ማለት ነው። በእርግጥ ይሄ ሌላ ጣም የሚያመጣባቸው ምንድን ነው? ይሄ መጽሐፉ ራሱ የተሰራው ከልዑል ነው ይላሉ። ከቀይ ልዑል የሚሉም አሉ፣ እንቁ ማለት ነው። ያ እንቁ ራሱ መቼ ነው የተፈጠረው? እንቁ ከእንቁ ነው የተሰራው ከቀይ እንቁ ካሉን እንቁ ቅድሚያ መፈጠር ነበረበት ማለት ነው። መጽሐፉ ከመፈጠሩ በፊት እንቁ መኖር አለበት። ከእንቁ ከተሰራ እንቁ አስቀድሞ መገኘት አለበት ማለት ነው። እንቁ ደግሞ መቼ ነው የተፈጠረው ነው? ሰማይና ምድር ሳይፈጠር እንዴት ነው እሱ እንቁ ሊኖር የሚችለው? ከ50 ሺህ ዓመት በፊት እንቁ እንዴት ሊኖር ይችላል? ሰማይ ምድር ሳይኖር አልማዙስ እንዴት ከየት መጣ? ይህንንስ አድሬስ ማድረግ ይችላሉ ወገኖቻችን፣ ዘመዶቻችን ይህን አድሬስ ማድረግ ይችላሉ? አላህስ ኖት መያዙ ለምንድን ነው? ይረሳሉ? ያላ እንዳይረሳ ነው ወይ? ስለግለ ራሱ ጽፎ ስለሌላውም ጽፎ ያስቀመጠው ለምንድን ነው? ሁለተኛ ጥቅሙ የዚህ ጽሁፍ ምንድን ነው? ሶስተኛ ይሄ በቂያማ ቀን ቁርአን የገረጣ ሰው ሆኖ ይመጣል አይደለ? ኢብን መጃ 3781 ላይ እንደሚናገረው ቁርአን የገረጣ ሰው ሆኖ ይመጣል። ቁርአን የገረጣ ሰው ሆኖ የሚመጣ ከሆነ ይሄንኛውስ ቁርአን ፍጡር ካልሆነ ይሄንኛውስ ፍጡር ነው ወይ? ይሄ ፍጡር ነው ፍጡር አይደለም? ምን ብለው የሚያምኑት? ይሄንን ቁርአንን ፍጡር አይደለም ብላችሁ የምታምኑ ከሆነ ይሄንኛውስ ፍጡር ነው ወይ? ቁርአን በቂያማ ቀን የገረጣ ሰው ሆኖ እንደገረጣ ሰው ሆኖ የሚመጣ ከሆነ ይሄንኛውስ እንደገረጣ ሰው ሆኖ ይመጣል አይመጣም? ስለናንተ ወደ እናንተ የወረደው ቁርአን እንደገረጣ ሰው ሱናን ኢብን መጃ አንድ ቼክ አድርገው ቃል 3781 ይመስለኛል
የሚመጣ ከሆነ ይሄንኛው ስላላስ የተጻፈው ለምሳሌ በቁርአን ውስጥ የተለያዩ ጥቅሶች አሉ። ለምሳሌ ስለ ውርስ አለ፣ እንዴት ወሲብ ማድረግ እንዳለ አለ፣ ስለ አቡላብ ታሪክ አለ፣ ስለ ፍርዖን ታሪክ አለ፣ የመሐመድ ቤት እንዳመጡ የሚል አለ፣ ሴቶችን ስንት ማግባት እንደሚቻል አለ፣ ስለ አላህ አምላክነት አለ የሚናገር እንደዛ፣ ስለ መሐመድ የሚናገር አለ። ኦኬ እንደዛ ከሆነ መሐመድ ቤት እንዳገቡ የሚል አለ፣ ስለ ሴጣን የሚናገር አለ፣ ስለ ጅን የሚናገር አለ። ይሄ ሁሉ ተደምሮ በቂያማ ቀን እንደገረጣ ሰው ሆኖ የሚመጣ ከሆነ ኦኬ ለዋል መፉዝ ላይ የተጻፈውስ ምንድን ነው የሚሆነው? ይመጣል አይመጣም? እሱ ይመጣል አይመጣም? እስቲል ዛሬም አንድ ሲደመር አንድ ላይ ናችሁ። ናግባና እስቲ ነው ፊት በለው እሱን አምላክህን በቁጥር ፈልገህ ልታገኝ የምሞክር ብቸኛ ሙስሊም ና እስቲ የነፈሰበት ድመራ ቁጥር ላይ ነህ ቃል ቱርክ ያደርጉት ሱናን ኢብን ማጃ ኢብን ማጃ ስንት ነበር ያልከኝ? 37 81 እሺ 37 81 Okay, the Quran will come on the day of resurrection like a pale man, and I will say, ቁርአን በቂያማ ቀን ልክ እንደገረጣ ሰው ይመጣና እንዲህ ይላል፣ I am the one that kept you awake at night and made you thirsty during the day. ቀን እንድትጠማ ያደረግኩህ ማታም ያነቃውህ እኔ ነኝ ይላል። ቁርአን በቂያማ ቀን ይመጣና ኦኬ በቁርአን ውስጥ ምንድነው ያለው? ቅድም እንዳልኳችሁ እርግማን አለ፣ ስድብ አለ፣ ሴቶችን ወሲብ ማድረግ እንዴት እንደሚቻል፣ ሴቶቻችሁ ለእናንተ እርሻ ናቸውና እንዴት ማረስ እንዳለባችሁ፣ ስንት ማግባት እንዳለባችሁ፣ መሐመድ ቤት ሳትጠሩ እንዳመጡ፣ እንደዚህ አይነቶቹ ፍጡር አይደለም ተብሎ የሚታመነው ቁርአን በመሐመድ ላይ ወረደ ተብሎ የሚታመነው ቁርአን ሳባዎቹ ጻፉት። ከዛም እንደዛ እያለ የሚታመነው ቁርአን ፍጡር አይደለም ከተባለ በቂያማ ቀን የገረጣ ሰው መስሎ የሚመጣ ከሆነ አላህ ራሱ የጻፈውስ አላህ ራሱ ጽፎ እሱ ዘንድ ከትቦ ያስቀመጠው ኖትስ ዲያሪውስ በቂያማ ቀን ይመጣል አይመጣም? የማይመጣ ከሆነ አላህ ጽፎ ማስቀመጡ ጥቅሙ ምንድነው? ምንድነው የሚጠቅማችሁ ለእናንተ? የሆነ ኖት ጻፈ አላህ ስለ ራሱ ስለ እናንተም ጽፎ አስቀመጠ። ጥቅሙ ለእናንተ ነው ወይንስ ለሱ ነው? ለእናንተ ከሆነ ምንድነው ለእናንተ የሚጠቅማችሁ? ለሱ ከሆነ ጥቅሙ አላህ ይረሳል ወይ? ኖት እያየ ነው ወይ? ማለት እንደ ሰውኛ ስለ ራሱ እንኳን አይደለም ስለ እናንተ ስለ ራሱ ማያውቀው ነገር አለ ወይ? ኖት ጽፎ ከኖቱ ላይ እያነበበ ነው ወይ የሚረዳው? አይ ስለኛ ነው ካላችሁ ደግሞ እናንተንስ አላህ በሙላት አያውቃችሁም ወይ? ስለ እናንተም ገና ኖት አንብቦ ነው ወይ? ጫልቱ እንዲነሽ ከድጃ እንዲነሽ እያለ አንብቦ ነው ወይ የሚያውቃችሁ? አይ ለእኛ ነው ካላችሁ ለዋል መፉዝ ጥብቁ ሰሌዳ እናንተ ታነቡታላችሁ ወይ? አታነቡትም። ምክንያቱም አላህ ጋር ነው ያለው። አሁን የምታነቡት ጉዳይ አይደለም። አይ በቃ ከሞትም በኋላ እንዳትሉ ደግሞ ከሞታችሁ በኋላ ብታነቡትስ ምን ይጠቅማችኋል? ለምሳሌ ከድጃ በዚህ ቀን ትወለጃለሽ፣ በዚህ ቀን እንዲትሆኛለሽ፣ ገሃነም ትገቢያለሽ ብሎ ገና ሳትፈጠር ከ50 ሺህ ዓመት በፊት ጽፎባት ከሆነ ያንን ስታነብ ምን ይጠቅማታል? ያስከፋታል እንጂ ያናድዳታል እንጂ ገና ሳይፈጥራት እንዲህ ታርጊና ገሃነም ከትሻለሁ ብሎ የጻፈውን ስታነብ አላህን ትወደዋለህ ወይንስ ትጠላዋለህ? ገሃነም የገባችው ራሱ ቀድሮባት ራሱ እንደዛ ጽፎ ካስቀመጠ ማለት ነው። ሳይ ሙስሊምን አንዴ ቼክ አድርገው። ሳይ ሙስሊም 2653 ቢል። ስለዚህ ምንድን ነው የሚያስደስታት? ገና ሳትፈጠር ከ50 ሺህ ዓመት በፊት ይህንን ካደረገ
ይህንን መዝኖ ካስቀመጠ ምንድን ነው ለእሷ ጥቅሙ? ምንድን ነው የሚያስደስታት? ምንድን ነው ደስ የሚላት እሷን? ስለዚህ ጥብቁ ሰሌዳ ኖት ይዞ ያስቀመጠው አላህ ለማን ነው? ጥቅሙ ስለማን ነው የተጻፈው? ስለኛ ወይንስ ስለ አላህ? ስለማንኛው? 2653 ቢ 2653 ቢ Okay. I heard Allah's messenger as saying, Allah ordained the measures of quality of creation 50,000 years before he created heavens and the earth, as his throne was upon the water. ያለ መልእክተኛ እንዲህ ሲል ሰምቻለሁ። አላህ ሰማይ ምድርን ከመፍጠሩ በፊት ከ50 ሺህ ዓመት በፊት ሜጀር አደረገ፣ ለካ። መቼ? ከ50 ሺህ ዓመት በፊት። ሀዲሱ የሚገኘው ምንድነው? ሳሂህ ሙስሊም ላይ። ስሮን ወይንም ደግሞ ዙፋኑ ምን ላይ ነበር ይላል? ውሃ ላይ ነበረ። ውሃ ላይ ነበረ። ስለዚህ ውሃው አስቀድሞ የተፈጠረ ነበር ማለት ነው። አርሹ አስቀድሞ የተፈጠረ ነበር ማለት ነው። 50 ሺህ ራሱ እንዴት ነው የተለካው? ሌላ ጉዳይ ይሆናል ማለት ነው። ሶ ባክ ቱ አወር ቶፒክ መለስ ስናደርገው አርሽ ላይ ያለው ጥብቁ ሰሌዳ ጥቅሙ ምንድን ነው? አኗር እንኳን ደህና መጣ። እንደ በፊቱ እንዳትሆን መረጃ ስጠየቅ መረጃ ከጠየቁ መረጃ ታመጣለህ። ዝም ብለህ እንደ ቀደሞቹ መረጃ ስትጠየቅ መረጃ ትከፍታለህ። አንተ ችግር ምንድን ነው? አታዳምጠንም። ታወራና ጥለህ ትወጣለህ። ኦኬ። ለዋል መፉዝ ማለት ምን ማለት ነው? እሱም ብቻ ዲፋይን አድርገውና ቀጥል። ለሁል ማህፉዝ ማለት ጥብቁ ሰሌዳ ማለት ነው። ቀጥታ ትርጉሙን ካየ ነው አላህ ሱብሓነሁ ወተዓላ በዛ ውስጥ ሁሉንም ነገር የሚፈጠረውን ነገር ሁሉ የጻፈበት ነው። ለምን ጻፈው የሚለው ካያን ደግሞ አላህ ሱብሓነሁ ወተዓላ ለሱ ሁሉም ነገር ቀላል መሆኑን እና አንድ ነገር ከመፈጠሩ በፊት ከመሆኑ በፊት እንደሚያውቅ የሚያሳይበት ወይም ደግሞ እውቀቱን የሚያሳይበት ነው። አላህ ሱብሓነሁ ወተዓላ ጽፌ አስቀመጥኩም ብሎ የነገረንም የእሱን እውቀት እንድንረዳ ነው። ለምሳሌ ያ ነገር ከመፈጠሩ በፊት ያውቃል የሚለውን እንድናቅ ማለት ነው። የአላህ ሱብሓነሁ ወተዓላ እውቀት አይገደብም። አላህ ያለፈውን ያውቃል፣ አሁን ያለውን ያውቃል፣ የሚመጣውን ያውቃል። ያልሆነውን ኖሮ ነገር ወይ ያልተፈጠረውን ነገር ቢፈጠር ኖሮ ምን እንደሚሆንም ያውቃል። ያልሆነው ነገር ለምሳሌ እኔ የሆነ አሜሪካዊ ብሆን ምን አይነት ሰው እንደሆነ ያውቃል። እውቀቱ የተገደበ እንዳልሆነ ሊያሳይ ነው። መልካም። ስለዚህ ጽፎ ያስቀመጠው እንደሚያውቅ ለእናንተ ሊያሳይ ነው። እውቀቱ የሚገደብ እንዳልሆነ ሊገልጽበት ነው፣ ወይም ደግሞ ክብሩን እውቀቱን ሊገልጽበት ነው። ስለዚህ በእንደዚህ አይነት ሁኔታ ነው አላህ እውቀቱ የሚገልጸው ማለት ነው። ማለት ልትረዳኝ አልፈለግም መሰለኝ። በእነዚህ አይነት ሁኔታም ጽፎ በማሳየትም ይገልጻል። በእነዚህ አይነት ሁኔታ ብቻ አይደለም የሚገልጸው፣ በብዙ አይነት ሁኔታ ነው የሚገልጸው። ለምሳሌ አላህ ምን ይላል መሰለክ? ለምሳሌ አላህ ፕሊዝ ራስን ወጥመድ ውስጥ እየከተትክ ነው። ተረጋጋና። መልካም። ስለዚህ እውቀቱን ሊገልጥ ነው ብለህናል፣ እናመሰግናለን። ይሄ እውቀቱን መግለጫ እኮ እንደዛ ክሪቲካል ቲንከር ከሆንን ለምሳሌ ስለ አንተ ጽፏል አይደለ? አዎ ጽፏል። ስለ አንተ የጻፈው አንተ ገና ሳትፈጠር አስቀድሞ ነው አይደለ የጻፈው? ሰማይ ምድርንም ሳይፈጠር ጽፎ አስቀምጦታል። አዎ በእውቀቱ ቀድሞ ስለሚያውቅ ችግር የለውም። ያን እውቀቱን መቀየር ስለማትችል ቀድር ነው የሚሆንብህ። ያንን ጽፎ ያስቀመጠውን ማወቁን ለመግለጽ ነው አልክ። አንተ አይተኸዋል እንዴ እንደጻፈ? እኔ እኮ አላውቅም። አሁን እኮ ለዛ ነው እኔ አለማወቄ ማለት ነው። እንደጻፈ አለማወቄ ቁርአን ላይ ነገረኛ። ቆይ እኮ ጽፌያለሁ አለ እንጂ። ስለዚህ ጽፌያለሁ ብሎ ራሱ ጋር ካስቀመጠው አንተ ማታውቀው ከሆነ
ስትሞት መቀየር ይችላል እኮ እውቀቱን አያሳይም። ይሄ ጽፌ አስቀምጫለሁ ብሎ ትሪክ እያደረገህም ትሪክ ማድረግም ስለሚችል ምክንያቱም ለምን መሰለህ አንተ ያላየኸውን ነገር አዋቂ መሆኑን ያሳያል ብለህ ልትል አትችልም። ነገም ሄደህ እሱን ቼክ አታደርግም። አሁንም አላየኸውም ስለአንተ እንደጻፈ ግን ጽፏል ብለህ ስለምታምን ስለ እኔ ጽፏል ስላልክ ያ ቃል ማወቁን የሚያሳየው ፕሊስ የሚያወቁን የሚያሳየው እኔ ለምሳሌ ስለአንተ አውቃለሁ ብዬ ጽፌ ባስቀምጥ ተዛ ስለአንተ አውቃለሁ ብልህ ነገ እንዲህ ትሆናለህ፣ ተነገ ወዲያ እንዲህ ትሆናለህ፣ በዚህ ቀን እንዲህ ትሆናለህ ብዬ ብልህ ተነገርኩህ። ኦኬ እኔ የጻፍኩት ጋር ከተመሳሰለ ትክክል ነው። ነገር ግን ጽፌ ያለው ስለአንተ አልኩህ። ነገ ምን እንደምትሆን ተነገ ወዲያ ምን እንደምትሆን የጻፍኩትን አላሳየውህም። ነገር ግን ተከታትዬ ካለፈ በኋላ ይኸው ያንተ የሆንከውን ይኸው ጽፌ ያለው ብልህ ታሪክህን ተከታትዬ ጽፌውም ሊሆን ይችላል። አለው እኛ አለማወቃችን ወይም ደግሞ እኛ መጽሐፉን አለማየታችን እንደውም እንትን ነው፣ ትክክል የሆነ ነገር ነው። ምክንያቱም አንድ ሰው መጽሐፉን ቢጻፍበት ለምሳሌ አንተ የገሃነም ሰው ነህ የሚለውን ነገር ዛሬ ቢያቅ እሱ ምንም ቢለፋ ገነትም ሊገባ አይችልም። ሲጀመርም ስራውም ተቀባይነት የለውም። በዛ ነገርም ደግሞ ማስረጃ ሊያደርግ ይችል ነበረ። ለምሳሌ አንተ የጀሃነም ሰው ነህ ቢባል ከዛም በኋላ ዛሬ ላይ ማለት ነው ስራው በጎ ሳይሆን ቀርቶ ገሃነም ቢገባ ታዛቢዋና ዑመር ተመለሱ። የገሃነም ነህ ያረከኝ የማለት ታዛቢዋና ዑመር የማለት ታዛቢዋ ዑመር ተመለሱ። ለሚፊሽ ቀጥል ኢንትራፕት ያረከኝ ነው እና ሶሪ ቀጥልሽ የማለት ስልጣን ይኖረው ነበረ ማለት ነው። እና ምን ልለህ ነው ይሄ የአላህ ዒልም ነው። እና ደግሞ ቁርአን ላይ ነው ነገረን። ቁርአን ደግሞ እኛ ሙስሊሞች የአላህ Subhanahu Wa Ta'ala ቃል መሆኑን ቁርአን የአላህ ቃል መሆኑን እናምናለን። ቁርአን የአላህ ቃል መሆኑን እስካመንን ድረስ ይሄ ነገር እንቀበለዋለን ሙስሊሞች ማለት ነው። ይሄ የእምነት ጉዳይ ነው። አንተ አለማመን መብት ነው። እኛ ግን እናምናለን አላህ ሁሉንም ነገር እንደጻፈ። ለምንድን ነው ታዲያ የጻፈውን ነገር ለምን ጻፈ ካልከኝ እውቀቱን ሊያሳይ እንደሚያውቅ ቁርአን ላይ አላህ Subhanahu Wa Ta'ala እውቀት ምን ያህል እንደሆነ በዚህና በተለያዩ መንገዶች ያሳውቀናል ማለት ነው። እና ማታውቀው ከሆነ ዛሬ ላይ ማይነግርህ ከሆነ ምን ይጠቅምሃል ነው ያልከኝ። ዛሬ ላይ ከነገረኝማ እኔ ዛሬ ላይ ነገ ገነት ትገባለህ ብሎ ቢነግረኝ እኔ አልሰግድምም አልጾምም ምንም አልሰራም። ምክንያቱም ነግሮኛል በቃ ገነት እንደምገባ። ገሃነም ነው የምገባው ቢለኝ ምንም በቃ መጥፎ ስራ አልተውም። ለምን እኔ ለምንድን ነው ቁጭ ብዬ እንትን ምለው? እዝናናለሁ፣ ሰርቃለሁ፣ በቃ የተለያየ ነገር ላደርግ እችላለሁ ሜቢ ማለት ነው። ምክንያቱም ሞራል ከሌለኝ ወይም ደግሞ የሆነ በገነትና በገሃነም ብቻ ታጠሬ የምኖር ሰው ከሆንኩኝ ማለት ነው። ለዚህ አለማወቁ እንደውም የተሻለው ነው ልመልህ። እና ይሄ ጀብር ነው ካልከኝ ወይም ደግሞ አላህ Subhanahu Wa Ta'ala እያስገደደ እንዲያረጉ ያረጋቸዋል ወይም ደግሞ ለአሁን ማህፉዝ ላይ አንድ ሰው ጀሃነም የሚል ነገር ተጽፎበት ከሆነ አላህ በማስገደድ ሰውየውን በህይወት እየኖረ የጀሃነም ስራ እንዲሰራ ያደርገዋል ካልከኝ አያደርገውም። አላህ በቀደመው እውቀቱ ነው። ይሄ የሱ ኢኽቲያር ነው፣ የሱ ምርጫ ነው። እሺ አያደርገውም። ፐርፐዙን ከፈለክ ፐርፐዙን ለምን ተጻፈ የሚለውን ከፈለክ ቁርአን ክፈትልኝ፣ ሐዲድን ክፈትልኝ። ቃል ቆይ ልቀጥላ አንዴ ቃል ላስከፍተው የሆነ ቁርአን ላስከፍተው ቃልን አንዴ ፕሊስ አንዴ ልቀጥላ ትቀጥላለህ። ምን ብለሃል? አንደኛ አዋቂ መሆኑን ለማሳየት ነው ብለሃል። በደንብ አስተውሉ። የጻፈው ነገር ምን እንደሆነ እኔ ማላቀው ከሆነ ስለ እኔ ጽፎ ማስቀመጡ ስለ እኔ እንደሚያውቅ ለማሳወቅ ነው ማለት ኢትዝ ኢሬሌቫንት። ምክንያቱም እኔ ማላየውን ነገር ይሄ እኮ ያንተ የማመንና ያለማመን ችግር ነው። ይሄኛው ፕሊስ ኢንተራፕት አታርግ። ሚዩት ያዝ፣ አንዴ ሚዩት ያዝ። አዳመጥኩ እኮ ያንተ እኮ ስታወራ እኮ ተስማምቼበት አይደለም ያደምጡ። ስለ እኔ ጽፎ ያስቀመጠው እኔ ያላየሁት ነገር አላህ በጣም አዋቂ መሆኑን የሚያሳውቅ ነው። ዛሬ ያላየሁት ነገ ማላየው ስለ እኔ ጻፈው ምን እንደሆነ ማላቀው ነገር እየዋሸኝ ይሁን እውነት ይሁን ምንም ማላቀው ነገር አላህ አዋቂነቱን አያሳይም። ስለ ጻፈ ነው ወይስ አንድ ፈጣሪ አዋቂ ነው የተባለበት ምክንያት ስለሆነ ነገር ኖት ትዞ ስላስቀመጠ ነው ወይ? ኖት ትዞ ከደ እንዲህ ይሆናል ከዛ እንደዚህ ይሆናል ብሎ ጽፎ ስላስቀመጠ ነው ወይ? የአዋቂነት መለኪያ ይሄ ነው ወይ? ይሄ አዋቂነት መለኪያ አይደለም። ሁለተኛ ስለ እኔ እንደሚያውቅ ጽፎ ማስቀመጡ እውቀት ከሆነ አላህ ስለ ራሱ ጽፎ ሲያስቀምጥስ
ስለ ራሱስ የጻፈው ራሱንም ስለማያውቅ ነው አላህ ከዛ የጻፈው? ከዛ በኋላ ራሱን እያወቀ መጣ ማለት ነው። ስለ እኔስ እሺ ፍጡር ስለሆንኩኝ ወደፊት እንዴት ሆናለህ እንደዚህ ራሱም ላይ ቼንጅ ስለሚያመጣ ነው ስለ ራሱስ የጻፈው? ራሱን አያውቅም ማለት ነው። እሱ ሌላ ነገር። ሌላኛው ጽፎ ያስቀመጠው ራሱ ጋር ነው። ራሱ ጋር መሆኑ ተሱ ጋር መሆኑ ጥቅሙ ለሱ እንጂ ለእኔ አይደለም። ይቀየራል ወይ? ይሄ የጻፈው ነገር ይቀየራል ወይ? አይቀየርም። የጻፈው ነገር ስለ እኔ ማይቀየር ከሆነ አወቅኩት አላወቅኩት ዳዝንት ማተር። ምክንያቱም ማወቄ ያንን ነገር ማይቀየር ከሆነ አለማወቄም ያን ነገር ማይቀየር ከሆነ ሁለቱም ለውጥ የላቸውም። አለማወቄ በደንብ አስተውሉ። ጋንም ትገባለህ ብሎኝ የጻፈው ጋንም ትገባለህ ብሎ ከሆነ በምንም ተአምር ገነት መግባት አልችልም። ባላቀውም እንኳን ገነት ትገባለህ ብሎ ከጻፈ በምንም ተአምር ጋንም አልገባም። የጻፈው እንደዛ ስለሆነ አላወቅኩትም። ባላወቅኩት ጽሑፍ ላይ ጋነም ነው የምገባው ካለኝ በምንም ተአምር ገነት የምገባበት ቻንስ የለም። ባላወቅኩት ጽሑፍ ላይ ገነት ነው የምገባው ካለኝ በምንም ተአምር ጋነም የምገባበት የለም። እንዲያ ከሆነ ይሄንን ባይወሳውን እፎይ ጋነም ትገባለህ፣ አንዋር ገነት ትገባለህ የሚል ባይስ እስቲል መቀየር አልችልም። ተጽፏል ላይ የተጻፈውን ነገር መቀየር አልችልም። የጻፈው ማን ስለሆነ? አላህ ስለሆነ አስገቢውና ሶጩ ስለሆነ የጻፈው እኔ መቀየር ቻንስ የለኝም። ሌላ ሐዲስም ስላለ ምንም እንኳን ጋንም ከተጻፈበት አለ ሙሐመድ ምንም መልካም እድሜ ልኩን ሲሰራ ቢቆይ አለ መጨረሻ ላይ ሊሞት አካባቢ መጥፎ ይሰራና አይምን ጋንም ከተጻፈበት አው ምንም እንኳን መልካም ሲሰራ ቢኖር መጨረሻ ላይ መጥፎ ይሰራና ጋንም ይገባል አለ። ገነት ከተጻፈበት ደግሞ እድሜ ልኩን መጥፎ ሲሰራ ይኖርና የተጻፈበት ገነት ስለሆነ ሊሞት ሲል ምን ያደርገዋል አለ መልካም ያሰራውና ገነት ይከተዋል። ምኑን ነው ፎሎ የሚያደርገው? የተጻፈበትን እንጂ የሰውየውን ፍሪ ዊል አይደለም ማለት ነው። ጽሁፉን እኔ ለውጥ ማማጣለት ካልሆነ መለወጥ ማልችል ከሆነ እኔ ፍሪ ዊል ተመርኩዤ ምንም ለውጥ የለውም። አወቅኩትም አላወቅኩትም። ምክንያቱም ማወቄም ለውጥ አያመጣውም፣ አለማወቄም ለውጥ አያመጣውም። አኗር ይለኛል። እኔ ካሜራ ክፈትለት ከስላደረስኩኝ ቁርአን ክፈትለት ጥቅሱ ነገር። እሺ እና አንደኛ ፐርፐዙ ምንድነው የጻፈበት ብለኛል። ፐርፐዙን እንደዚሁ ዝም ብሎ እሺ ሱራ ሐዲድ ክፈትልኝ። ሱረቱል ሐዲድ 22ን ክፈትልኝ። ሱረቱል ሐዲድ ስንተኛው አያ ነው ሱራ ነበረ? እሺ ተርቲቡ ላይ ያለ ተርቲቡን አላወቅኩም። እሺ ተርቲቡ ላይ ያለ በቁጥር ቢስሚላህ ቁጥር ላይ ያለ እሺ አዎ ያ እያነበብኩኝ ከመሄድ ብዬ ነው። እሺ ቆይ ላይ ያለ እሺ ያመጣለው ቦታው ላይ እንጂ 57ኛ ስንተኛ? 57 እሺ 57 22 አይደለ? አዎ ያው እሺ ከችላል 57 22 ሶሪ ያው ይታያል። አዎ ምን ይላል አላህ ሲናገር ማ አሳበ ሚን ሙሲበቲን ምንም አይነት መጥፎ ነገር ጉዳት አይከሰትም ወይም ደግሞ አትጎዱም፣ ጉዳት አይመጣም። ፊል አርዲ በምድር ላይ ወላ ፊ አንፉሲኩም ወይም ደግሞ በነፍሳቾች ላይ በእናንተ ነፍሶች ላይ ምንም አይነት ጉዳት አይመጣም። ኢላ ፊ ኪታቢን ሚን ቀብል አን ነብረአሃ እኛ በሆነ መጽሐፍ ውስጥ በለውሐል ማህፉዝ ላይ መጀመሪያ ጽፈነው ቢሆን እንጂ የሚፈጠረው ነገር ሁሉ እኛ የጻፍነው በቀደመ እውቀታችን ያወቅነው ነገር ነው አለ። ከዛን አላህ ምን አለ? ይህ የእውቀቱ ማሳያ ወይም ደግሞ የችሎታው ማሳያ መሆኑን ሲገልጽልን ኢነ ዛሊከ ቀድሞ ማወቅ፣ ይህን ማድረግ፣ ይህን ጽፎ ማስቀመጥ አለላሂ በአላህ ላይ የሲሩን የገራ ነው ወይም ደግሞ ቀላል ነው ገር ነው አለ። ቀጥሎ ሁለተኛውን ደግሞ ለምንድን ነው ታዲያ የጻፈው?
ምንድን ነው ምክንያቱ የሚለውን ደግሞ እንያ። ምን ይላል? ሊከይ ላ ተእሰው ዐላ ማ ፋተኩም፣ ባመለጣችሁ ነገር ላይ ጸጸት እንዳታበዙ ነው፣ እንዳትጸጸቱ። ወይም ደግሞ ጸጸት አብዝታችሁ ምንሆለ እንደዚህ ባረኩት፣ እንደዚህ ሳላረግ፣ እንደዚህ በማድረጌ ብላችሁ እንዳትጸጸቱ ነው። ወላ ተፍረሑ ቢማ አታኩም፣ እንዲሁም ደግሞ አላህ ሱብሓነሁ ወተዓላ በሰጣችሁ ችሮታ አላህ ባደረጋላችሁ ነገር ኦቨር ተደስታችሁ ከልክ ያለፈ ከልክ የወጣ ነገርም እንዳታደርጉ ነው። ምክንያቱም ይህ መጀመሪያም እኮ አላህ የሚያውቀው ነገር ነው። ይህ አላህ ያወቀው ነገር ነው የተፈጠረው። አላህ የሚያውቀው ነገር ነው መጀመሪያም የተፈጠረብኝ። ለዚህ ይህን እኔ ላስቆመው የሚችለው ነገር አልነበረም። አላህ የሚያውቀው ነገር ነው የሆነው። ለዚህ ኖርማል ነው ብላችሁ እንድታምኑ። ወላ ተፍረሑ ቢማ አታኩም፣ እንዲሁም ደግሞ አላህ የሆነ ነገር ሲሰጣችሁ በዛ ነገር ኦቨር ተደስታችሁ ኦቨር ከውስጥ እንዳትወጡና ራሳችሁን ቀለል አድርጋችሁ ይህ ነገር የአላህ ስጦታ ነው እንድትሉ ነው። ለምን? ወላሁ አላህ ላ ዩሒቡ ኩለ ሙኽታሪን ፈኹር፣ አላህ ስብሓነሁ ወተዓላ ኩራተኛና ጉረኛን አይወድም። ሲሰጠው ባለው ነገር የሚኮራ እና የሚጎርርን አላህ ስብሓነሁ ወተዓላ አይወድም ይላል። ጸጸት እንዳታበዙ እንዳትጸጸቱ እና በሰጣችሁ ነገር ደግሞ ይበልጥ በጣም ደስታ እንዳታበዙ ነው ይላል። እሺ ይህ ነገር ጀብር አይደለም አልኩህ፣ ወይም ደግሞ አላህ ሱብሓነሁ ወተዓላ አስገድዶ ይህን ነገር እንዲያደርግላችሁ። ልጨርስ ሀሳቤን። አሁንም አንድ ቁርአን ፈልጋለሁ፣ ይሄንም እናወራበታለን ከፈለግ ችግር የለውም። አስጨርሰኝና ይህንን ስለማውቀው እዚህ ላይ እናውራና ቅድሚያ እዚህ ላይ እናውራ መጀመሪያ። እሺ እናወራበት። ስለዚህ ከኔ ሙግት ጋር የንኛው ምንድን ነው እሱ የጠቀመ? አንተ ያልከው እኮ እፎይ፣ አንተ እያልክ የነበረው ማለት ነው እኔ ማወቄ ምንድን ነው እኔ አላህ ስብሐነሁ ወተዓላ ጽፎ እሱ ጋር እንዳስቀመጠው ምንድን ነው የሚጠቅመኝ አልከኝ አይደለ? ይሄው የሚጠቅምህ እኮ ይሄ ነው አልኩህ። ሊከይ ላ ተእሰ ወላ ተፍረሕ ቢማ አታክ። ተቃራኒ እኮ ነው የሆነው አንዋር። ምክንያቱም ጸጋ ሰጠኝ፣ ጸጋ የሰጠኝ ወይንም ደግሞ በሽታ ነካኝ ነው። በሀዲስ ላይ በሽታም ሆነ ጸጋ አላህ እንደሚሰጥ ተናግሯል አይደለ? ሁሉም ነገር ከአላህ ነው። ከአላህ ፍላጎት ውጪ ወጥቶ አንተን ሊጎዳህ የሚችል የለም። ስለዚህ እሱ ይታወቃል። ስለዚህ እዛ የጻፈው አሁን ወይን እንዳልኮራ ወይንም ደግሞ እንዳልታበይ እንደዛ ትዕቢተኛ እንዳልሆን ምናምን ነገር ነው የሚለውን 23ኛው ሀያ ስለሚያስቀምጠው እንደዛ ከሆነ ከኔ ጋር ምን አገናኝ? አለማወቄ እንደውም እኮ እንድታበይ ያደርገኛል። ባውቀው ይህን ማመን ግን አያደርግህም። ቆይ የጻፈው ኦኬ አላህ እንደዚህ ነው አላህ እንዲህ ነው ምለው እኮ የተጻፈውን ባየው ነው። ካላየሁትማ ከራሴ ሰርቼ ያመጣሁት ነበረ። አየህ፣ በራሴ ሰርቼ ባላየው ኖሮ ካላየሁት ማለት ነው ሰርቼ የሆነ ነገር ሳገኝ አገኘው ብዬ እኮራለሁ፣ እንደውም እደሰታለሁ። ካየሁት ግን ነገ እንዴት አገኛለህ ሲለኝ ሳየው አላህን የሰጠኝል ነበር። ልመልስልህ ፕሊስ ኢንተራፕት አድርገኝ። ተቃራኒ ነው ቁርአኑ ክፍል። ባየው ኖሮ አየህ የሆነ ነገር ትልቅ ጸጋ ሲሰጠኝ ወይንም ደግሞ የሆነ ስራ ሰርቼ ወይም የሆነ ነገር ትልቅ ስኬት ሳገኝ ዋው በራሴ ያደረግኩ ምናምን እላለሁኝ። ካላየሁት የራሴ ይመስለኛል። ካየሁት ግን አላህ እንዴት አገኛለህ ብሎ የጻፈውን ካየው እንደዛ ብዬ አልኮራራም፣ አልደሰትም። ምክንያቱም ከአላህ ነው ብዬ እንዳስብ ጽሑፉን አይቻለውና እንዴት አገኛለህ የሚለውን አለማየት አሁን አንተ ያልከው ጥቅም ለእኔ አይሆንም። ጉራና ትዕቢቱ ደግሞ እንደዛ እንዳትሆኑ የሚለው ምክንያቱ ምንድን ነው? ሱናን አቢ ዳውድ 40:90 ላይ ኩራት ወይንም ይህንኑ እየጠቀስኩልህ እኮ ነው። ይህንኑ እየጠቀስኩልህ ለዚህ እኮ ምላሽ እየሰጠው ነው። ትዕቢተኛ ይላል፣ ትዕቢተኛ እንዳትደሰቱ ምናምን ይላል። እሱ ደግሞ ምንድን ነው? ኩራት ወይንም ትዕቢት ያላ ጋቢው ስለሆነ ነው። ርዕስ አንቀይር። አልቀየርኩም ፕሊስ። በሰጠናችሁ ነገር በትዕቢት እንዳትደሰቱ ነው ይላል። ያ ትዕቢቱ ጉራው እንትን ማለቱ እየነገርኩ ነው እኮ። አላህ ስለራሱም ጽፏል እኮ። ያ ትዕቢቱና ጉራው ያላ ስለሆነ ከእሱ ጋር እንዳይፎካከሩት ነው። እዚሁ ላይ እኮ እያልኩ እኮ ነው። ያ ጸጋው የኔ ነው፣ በተሰጣችሁ ከተበታችሁ ከጎረራችሁ ከኔ ጋር እኩል ትሆናላችሁ የሚል ስለሚመጣበት ነው። ሱናን አቢ ዳውድ 40:90 ላይ ኩራት ወይንም ፕራይዱ የኔ ጋቢ ልብሴ ነው ስለሚል ማለት ነው።
ጥብቁ ሰሌዳ ላይ እኮ አንተ ብቻ አይደለም የተጻፈው ስለ አላህ ስለ ራሱ ተጻፈ መሆኑን ጥብቁ ሰሌዳ ላይ ስላለ እሱ ያነበዋል። ሜይ ቢ እሱ ይደሰታል። እኔ አለማወቄ ግን እስቲል እኔ እንዳልጎረራ አያደርገኝም። አላወቅኩማ፣ አላየሁትማ። ጽፉ ቀጥል። እሺ አንደኛ ምን ብለኸኝ ነበር መሰለክ? እኔ አለማወቄ እኔ ማላውቀው ከሆነ እንዴት እንዳልታበይ ያደርገኛል፣ እንዴት ደግሞ ባለፈኝ ነገር እንዳላዝን ያደርገኛል። ባየው ኖሮ ይሁን እሺ አላዝንም፣ አላህ የሰጠኝ ነው ብዬ በደስታም ልክ አላልፍም ብለኸኛል። ይህን እኮ እንዳታደርግ ግዴታ ማየት አይጠበቅብህም። እንዴት እንደተረዳኸው አላውቅም እንጂ ይህን እንዳታደርግ ወይም ደግሞ ባለፈህ ነገር እንዳትሰሰት እና በተሰጠህ ነገር ከልክ ያለፈ ደስታ እንዳትደሰት የሚያደርግህ አንድ ነገር ብቻ ነው። ሲምፕል ነገር። እሱ ምንድን ነው? ለውል ማህፉዝ እንዳለ ማመን። በቃ ካመንክ እኮ ይበቃል። ግዴታ ማየት አይጠበቅብህም። እንዴት አድርገህ እንደተረዳ አላህ ሱብሓነሁ ወተዓላ ጽፎልኝ ነበር፣ አላህ የጻፈው ነገር ነው ብለህ በአላህ ሱብሓነሁ ወተዓላ ቃል የምታምን ከሆነና እምነት ካለህ ግዴታ የተጻፈው ምንድን ነው የሚለውን ማየት የለብህም። ከተከሰተ በኋላ እኮ ነው እንጂ ብትደሰተው። ለምሳሌ የሆነ አደጋ ሲመጣብህ እኮ አደጋ ከመምጣቱ በፊት አይደለም አንተ ተጨናንቀ ራስን የምጎዳው፣ ወይም ደግሞ የሆነ ደስታ የሆነ ነገር አላህ ሲሰጥህ እሱ ከመምጣቱ ደስታው ከመምጣቱ በፊት እኮ አይደለም በደስታ ራስን ብለህ ጉረኛ ኩራተኛ የምትሆነው። ከሆነ በኋላ ከተፈጠረ በኋላ አይደለ? ከተፈጠረ በኋላ ይህን የተፈጠረ ነገር እኮ አላህ መጀመሪያ የሚያውቅ ነበረ። አላህ ያወጣኛል፣ ከዚህም ደስታ ዝቅ ሊያደርገኝ ይችላል፣ ከዚህም ደግሞ ከፍ ሊያደርገኝ ይችላል። ካለውበት ሀዘንም ቀጣይ አላህ የተጻፈው ነገር እኔ አላቅም፣ ለዚህ ልደሰት አይገባም፣ ሁሉም ነገር የተጻፈ ነው፣ ይሄ ሊቀየር ይችላል ብለህ እንትን እንድትል ነው የሚያስፈልገው። ሲምፕል ማመን ብቻ ነው እንጂ ግዴታ ያን ነገር ማየት አይደለም። ሳይ ብቻ ነው ፈርሐ ማላረገው፣ ሳይ ብቻ ነው ያእስ ማላረገው፣ ተስፋ ማልቆርጠው። ታሰው ማለት ተስፋ መቁረጥ ማለት ነው። እና እንደዛ ማላረገው የሚል ምንም የሚረባ አርጊመንት አይደለም። እየደጋገምከው ነው። አንተም ደጋግመህ ስለነሳኸው ብዬ ነው። ይሄ ሀሳብ ደጋግመህ ስለነሳኸው ማየትን ከምን ጋር አሁን እምነትን ከምን ጋር ቀየጥከው? ለዋል መፉዙን ከአላህ ጋር ብረህ ደባልቀህ እያወራ ነው። ፈጣሪ አላህ ሁሉንም መጽሐፉን ማመን እያልኩህ ነው። ሁለት አርጉመንቶችን አንድነት አድርገህ እያወራ ስለሆነ አስቸጋሪ ነው። በዛ ከሆነ መጻፍ አይጠበቅበትም። እኔ የሚሆነው ነገር ሁሉ በፈጣሪ ነው የሚሆነው፣ መልካምም መጥፎም ይመጣል እንደዚህ ብዬ ለማመን ሳገኝ የሆነ ነገር ሰርች ስኬታማ ሲሆን ፈጣሪ የፈቀደው ተሳካልኝ ማለቴ ነሰሰርሊ ኖት ዞ ፈጣሪ ማስቀመጥ አይጠበቅበትም። እዛ ኖት ላይ ተጻፈ የተቀመጠ ነው ብዬ ማመን አይጠበቅብኝም። ኖቱ ለዚህ ጥቅም ነው ስላልክ ነው። ኖቱ ለእኔ ይሄ ከኔ ጋር ከእንትኑ ጋር ምንም ያገናኘው የለም። ጥቅሙ ለማን ነው የሚሆነው? ላላህ ነው። እኔ ማላየው፣ እኔ ማልሰራበት፣ እኔ ማልመራበት ኖት ስለሆነ ማለት ነው። ኖቱ ማን ጋር ስለተቀመጠ? አላህ ጋር ስለሆነ የተቀመጠው። ስለ ራሱ ምን ብሎ እንደጻፈ ብጠይቅህ አታውቀውም። ስለዚህ ስለ ራሱ ጽፎ ያስቀመጠው ኖቱ ላይ፣ ስለ እኔም ደግሞ ራሱ ጽፎ ያስቀመጠውን ለመቀየር የሚል እንትን ከተሃል፣ ቃል ከተሃል። አላህ የጻፈውን መቀየር ከቻልክማ ስለዚህ ብዙ ስርዝ ድልዞች አሉ ማለት ነው ለዋል መፉዝ ላይ። ምክንያቱም አንተ በቀየርክ ቁጥር አላህ ምን እያደረገ ነው? እየሰረዘ ሌላ እየጻፈ ነው ማለት ነው። ስለዚህ አላህን አንተ ነህ ሪሼፕ እያደረግከው ያለኸው። የጻፈብህን ወይም ደግሞ የጻፈውን ሳይሆን እየኖርክ ያለኸው አንተ የምንኖረውን ገና አላህ እየጻፈ ነው የሚሆነው። ወይንም ደግሞ በፊት ዝም ብሎ ድራፍት አውጥቶ ከዛ በኋላ አንተ ስታስተካክል እሱ የጻፈውን እንደገና እንትን እያለ ነው እያረመ ነው የሚሆነው። ይህንኛው ጋር ትክክል ነው፣ እዚኛ ጋር ተሳስቻለሁ እያለ እያረመ ነው የሚሆነው። አሌስ እሱ የጻፈው አለ። አሁን ምን ያልኩት ነው መልስ የሰጠህ ያለኸው? አንዴ ሚዩት አድርጊና አዳምጪ። ምን ያልኩት ላይ ነው መልስ እየሰጠህ ያለኸው? እኔ እንጃ። ለመቀየርም ይመቻል፣ ለመቀየርም ብለህ የተናገርከው ቃል አለ። ለመቀየርም አላልኩም። እኔ ያልኩህ እኮ ቀጣይ ያለውን ስለማናቅ ነው ያልኩት። ቀጣይ ያለውን ለመቀየርም እንትን ለማለትም ብለህ የተናገርከው ያስገባህ ቃል አለ። ለመቀየር ያልኩህ ማለት ነው። ለመቀየር ያልኩህ ከደስታ ወደ ሀዘን ሊቀይርብኝም ይችላል፣ ከሀዘን ወደ ደስታም ሊቀይር ይችላል። ስለዚህ አንተ አይደለም እንደዛ እኮ ከደስታ ወደ ሀዘን የሚቀይርብህ እሱ ከሆነ ራስህ እንደምቀይር አድርገህ አታውራ። እንደዚህ አይነት ሀሳብ አላነሳሁም እስካሁን።
አይደለም አሁን እዚህ ጋር ማለት ነው እንትን እያለክ ነው። ይሄ ስትሮማን ፋላሲ እየሰራህብኝ ነው እኔ ላይ ማለት ነው። ስትሮማን ፋላሲ እየሰራህብኝ ነው። በጣም ግልጽ እኮ ነው። እዚህ ጋር ያላልኩትን ነገር ብለሃል እያልከኝ ነው። አልሰራው አንተ ራስህ እኮ ስታብራራው ያልከውን ነው። በመጀመሪያ ያልከውን እንደዚህ ሊቀየር ይችላል የሚል ስላስቀመጥክ ነው። አለማወቃችን አለማየታችን እንደዚህ ይጠቅመናል። አኗር ሚተርክ እንደዚህ ይጠቅመናል ብለህ አብራርተሃል። ከዛ አንጻር ነው። ስለዚህ አሁን ሁለት ጥቅም ነገር ያለው አይደለ? አንደኛ አላህ ሱብሓነሁ ወተዓላ እውቀቱን የሚያሳይበት ነው። ኢነ ዛሊከ ዐለላህ የሲር አላህ ላይ ሁሉም ነገር ቀላል መሆኑን ማወቅ ብቻ ሳይሆን ጽፎ እውቀቱን እኮ ነው ያላየውም እኮ አኗር ፕሊዝ አንተ እኮ እውቀቱን እያሳየ ነው እያልከን ነው። ቆይ የጻፈው ስለ እኔ ምን እንደጻፈ አላቅም። ዛሬ አላነበብኩትም፣ ነገም አላነበውም፣ በቂያማ ቀንም ሄጄ አላነበውም። በቂያማ ቀን እንኳን ቢያስነብበኝ እንደ አዲስ ጽፎት ላለመሆኑ ምንም ማስረጃ አይኖርም። ስለዚህ የእሱን አዋቂ መሆኑን እዛ ፔፐር ላይ ጽፎ ራሱ ዘንድ ያስቀመጠው ለእኔ ምን ኢሬሌቫንት ነው እያልኩ ነው። ለምሳሌ እኔ ስለአንተ አውቃለሁኝ፣ ጽፌያለሁኝ፣ ነገ ምን እንደምትሰራ ተነገ ወዲያ ምን እንደምትሆን እስከምትሞትባት ቀን ድረስ ጽፌያለሁ ብዬ የሆነ መጽሐፍ አሳየሁህ። ራስን ከፈጣሪ ጋር ተወዳደራ ማይሆን ነገር አይደለም። ሎጂኩን ላሳያ ጽፌ ይኸው በዚህ መጽሐፍ ላይ ተጽፈሃል ብዬ አስቀመጥኩኝ። ይኸው እዚች ኖት ላይ ስለአንተ ዳሪ ጽፌ አስቀምጫለሁ። ምን እንደምትሆን የት እንደምትሆን ምናምን ሁሉን ነገር አውቃለሁ አልኩህ። ይሄንን ኖት አላየኸውም፣ አላነበብከውም። የሆነ ነገር ስትሰራም የጻፍኩት ውስጥ አለ እልሃለሁ። የሆነ ነገር ስታደርግም ስታገኝም ስታጣም ስትከፋም ስትደሰትም ተጽፏል ብለህ እንድታምን አደረግኩ። ግን አላነበብከውም፣ አላየኸውም። ከዛ አይ ይሄንን ያደረገው እፎይ ምን ያህል አዋቂ መሆኑን ማሳያ ነው የተጻፈው። ማይሆን አርጉመንት ነው። ደስ የሚለው ምን መሰለህ? ደስ የሚለው አንተ አይደለም ፈጣሪ እያወራ ያለው ስለ አላህ ነው። አንተ ከራስህ ጋር በራስህ ነው ወስደህ የሰጠህ ያለው ሲጀምር የማይገናኝ ላላ የሰጠው መስፈርት እኮ ነው። ላላ የሰጠው መስፈርት አላቋረኩም። ላላ የሰጠው መስፈርት በጽሁፍ ላይ ጥገኛ አደረግከው። እዚህ ጋር በጽሁፍ ላይ ጥገኛ ነው አላልኩህም። ማለት እስካሁን ድረስ እኔ እንጃ በጣም የታገስኩኝ ነው። ስትሮማን እየሰራህብኝ ነው። ብዙ ፋላሲዎች እየሰራህብኝ ነው። ወንድማችን ስለምን ፋላሲ ነው የምታወራው? እውቀቱን እንደመግለጽ ነው ብለህ ተናግረሃል። አልተነጋገርክም ብያለሁ። ኦኬ፣ እውቀቱን ለመግለጽ ደግሞ ምንድነው ያስፈልጋል? እውቀቱን ለመግለጽ ጽሁፉ ያስፈልጋል ብለሃል አላልክም? ጽሁፉን መጽሐፍ ጽፎ ሊያስቀምጥ እንደሚችል ሊገልጽ ነው። ይሄን ደግሞ ማየት አይጠበቅብንም። ጽሁፉን የጻፈው ይሄን ለመረዳት ቆይ ስትሮማን ፋላሲ ብለህ ደጋግመህ ስላልክ እናጥራው። ስትሮማን የሰራህብኝ እናጥራው። እሺ እናጥራው፣ እንደገና ሪሀርስ እናድርገው። ጽሁፉን የጻፈው ለዋል መፉዝ ላይ አላህ ምን ያህል እንደሚያውቅ ሊያሳየን ነው ብለህ ተናግረሃል። አዎ ኦኬ። ስለዛ ስለጻፈው ነገር አንተ ታውቃለህ? አሁን አላቅም፣ ግን አምናለሁ። ስለዚህ ማመን ከሆነ ጽሁፉ ምን ይጠቅመሃል? አላህ እንዲሁ ያውቃል ብለህ አታምንም እንዴ? ጽሁፉ ምን ላይ ለምን ትገኛ? በጣም አምናለሁ። ጽፎ እንዳስቀመጠ ማመኑ ራሱ አንድ ሌላ ነገር ነው። ኦኬ፣ ጽሁፉን ግን አንተ አላየኸውም፣ ወደፊትም አታየውም አይደለ? ላየውም አያስፈልግም። ሲጀመር ባየውም ደግሞ እኔ የምጎዳው ነው እንጂ የምጠቀመው ነገር የለም። ሲጀመር ይህ እንደውም የሰውን ነፃ ምርጫ መከልከል ነው ማሳየቱ ማለት ነው። ማሳየቱ ባታየው ነፃ ምርጫ ይኖርሃል? አዎ ነፃ ምርጫ አለኝ። ለምሳሌ ባታየው ጋነም ትገባለህ፣ አኗር ጋነም ትገባለህ ብሎህ ባታየው ገነት የመግባት ቻንስ አለህ? ጀነት የመግባት ቻንስ? ቆይ ልንገርህ፣ እኔ መርጬ እንጃ ነው የገባሁት አይደለም የገባሁት መርጬ አላየኸውም። ቆይ አላየኸውም። ባላየኸው ጽሁፍ ላይ አኗር ጋነም ነው የሚገባው ብሎ ቢጽፍ ስላላየኸው ገነት የመግባት ቻንስ አለህ? አላየሁትም አይደለ? ልንገርህ አላየሁትም አይደለ? እኔ እኮ ያላየሁትን ነገር ገና ሰርቼ ነው የማየው። የዛኔ እኮ ምላሽ ነው ፈልገው። ባላየኸው ጽሁፍ ላይ ፕሊዝ፣ ከሁለት አንዱ ነው የሚሆነው። እፎይ ወይም ገነት ይገባል ወይም ጋነም ይገባል የሚል ከሁለት አንዱ ነው የሚሆነው ጽሁፍ አይደለ? አላየሁትም።
ባላየው ጽሁፍ ላይ እፎይ ገሃነም ይገባል ብሎ ጽፎ ገነት የመግባት እድል አለኝ ስላላየሁት መጀመሪያ ነፃ ምርጫ ክልንገር አዳምጠኝ። አሁን ስላላየሁት ገነት የመግባት እድል አለኝ ወይ? የጻፈው ገሃነም ይገባል ብሎ በመጽሐፉ ላይ ጽፎ አስቀምጧል። ገነት የመግባት እድል አለኝ እኔ ገነት የመግባት ቻንስ የለህም። ምክንያቱም ስለማትመርጠው ገነትን አትመርጠው። ልንገርህ ማልመርጠው ደግሞ እዚህ ጋር አንድ ነገር ልናገር። ይቅርታ አንወር አንድ ይቅርታ ላስረዳ። የት አድርገህ ተራ ጠብቅ። መግባት በራህመቱ ምህረቱ እንጂ ከስሩ። ስለዚህ የመቀየር ነፃ ምርጫ ከሌለኝ ያ የተጻፈውን የመለወጥ ነፃ ምርጫ ከሌለኝ አየሁት አላየሁት ለውጥ የለውም የምልህ ለዚህ ነው። ቀጥል። ቆይ እሺ፣ አሁን እንትና ቃል ከቻለ የሆነ ቁርአን እንዲከፍትልኝ ፈልጋለሁ። ሱረቱል ላይል እንትን 92ኛውን እዚህ ላይ አድርገው ቅድሚያ ይሄንን ጨርስ። 92ኛ ምዕራፍ ላስረዳህ ነው። ከዛ ላይ ላስረዳህ ነው። ምን ስለዋል መፍዝ ነው? ስለዋል መፍዝ ነው። 92ኛ ምዕራፍን ኦኬ፣ እሺ፣ ቀጥል። ቃል ክፈትለት። ሌላተል ቀደረም ማለት ነው። ቢኒስ ከዛ ሰላም በለን። እሺ ሰላም ብያለሁ። 92 አልከኝ። ሰማለሁ። ምን አልከኝ ወንድሜ? ሰማለሁ። እንኳን ደህና መጣ ብለና 92ኛው ምዕራፍ ከፍትልኝ። 92ኛ ምዕራፍ ቁጥር 92 ስንት? 92 እሺ፣ አምስተኛውን ይሄ አይደለም። 92 ነው ያልኩህ። አዎ 92 ነው ያልከኝ? አዎ እሱን። እሺ ምን ያለ አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር ፈአማ መን አዕጣ ወተቃ፣ ፈአማ መን አዕጣ የሰጠ ሰው መጽዋዕትን የሚሰጥ ሰው፣ ወተቃ እንዲሁም ደግሞ ጌታውን የሚፈራ ሰው፣ መጽዋዕትን ድሆች የሚያበላ ነዳያንን የሚያበላ እና ጌታውን የሚፈራ ሰው። ቀጥል ከፍ አድርገው። ወሰደቀ ቢልሑስና በመልካሚቱ እምነት ወይም ደግሞ በእስልምና ያመነ ወይም ደግሞ ያን ነገር የተቀበለ ያረጋገጠ ሰውን አለ አላህ። ቀጣይ ምን አለ? ፈሰኑየሲሩሁ ሊልዩስራ ለሀገሪቱ ስራ ወይም ደግሞ ለዛ ለገር ለሆነው ወይም ደግሞ ቀላል ለሆነው ስራ ለዩስራ ወይም ደግሞ ወደ ጀነት ለሚወስደው ስራ እናዘጋጀዋለን ወይም ደግሞ ያን ነገር እናቀልለታለን። ፈሰኑየሲሩሁ ማለት እናቀልለታለን፣ ሊልዩስራ ወደ ገር የሆነውን መንገድ ወይም ደግሞ የጀነትን መንገድ እናቀልለታለን ይላል። እዚህ ጋር ምንድነው? ያመነ ሰው እምነት የማመንና ያለማመን መብት ነው። አንድ ሰው እዚህ ጋር ማመን ይችላል፣ አለማመን ይችላል። ለምሳሌ አሁን እዚህ ጋር እፎይ ማለት ነው ከፈለገ አላምንም ማለት ይችላል፣ አምናለሁ ማለት ይችላል። እዚህ ጋር ነፃ ምርጫ አለው። እዚህ ጋር ለምሳሌ ማንም ሰው አላህ መጥቶ እጁን ይዞ ሲያሳምነው አላየንም። አላህ መጥቶ እጁን ይዞ ሳያሳምነው ሲቀርም አላየንም። ያመነ ሰው እንዲሁም ደግሞ መልካሚቱን እምነት እስልምናን ያረጋገጠ ሰው ለመልካም ስራ ወይም ደግሞ ለጥሩ ስራ እናገርዋለን፣ የጀነትን መንገድ እናቀልለታለን አለ። ቀጣይ ደግሞ ምን አለ? ቀጣይ ከፍ አድርገው ነው ወአማ መን በኺለ የሰሰተ ሰው ወይም ደግሞ ገንዘቡን በቃ ይዞ ለድሃ የማይሰጥ የተራበንም ማያበላ ሰው በቃ እንዲህ የሚል ሰው ወስተግና እንዲሁም ደግሞ በራሱ የተብቃቃ እኔ በቃ ከአላህም አልፈልግም ከማንም አልፈልግም እኔ ለራሴ በቂ ነኝ ብሎ እንደዚህ ኩራት ውስጥ የሚገባ ሰው ይላል አላህ። ወአማ መን በኺለ ወስተግና ቀጣይ ወከዘበ ቢልሑስና እንዲሁም ደግሞ ሑስናን ወይም ደግሞ መልካሚቱን እምነት ወይም ደግሞ እስልምናን ያስተባበለ አልቀበልም ያለ
በምርጫው በፍላጎቱ እምቢ ብሎ ያልተቀበለ ሰው ፈሰኑየሲሩሁ ሊልዑስራ ጥብቅብቅ ያለውን ወይም ደግሞ ከበድ ያለውን መንገድ ከባዱን መንገድ ለዛ እናዘጋጀዋለን ይላል። ለክፉ መንገድ ወይም ደግሞ ለተጣበበው ለጀሃነም መንገድ እናዘጋጀዋለን ይላል። ተግባባን አይደለ? ለዚህ የሰው ልጅ መጀመሪያ መርጦ ያምናል፣ መርጦ ይሰልማል፣ መርጦ ይከፍራል። ልጨርስ ሐሳቤን። ረጅም ሳቆየ መርጦ ይሰልማል፣ መርጦ ይከፍራል። ከዛም በኋላ ለከፈረ ሰው ረሱል ሰለላሁ ዐለይሂ ወሰለም ያሉ ሁሉም ሙየሰሩን ይላሉ። ሁሉም ለዛ ለተፈጠረበት ነገር ወይም ደግሞ ለመረጠው ነገር ለእስልምና እስልምናን ከመረጠ ይከፍራል፣ ጀሃነምን ከመረጠ ለዛ ነገር እየተገራራ ነው ይላሉ። ገብቶሃል አይደለ? ለዚህ ያንተ ምርጫ ነው እንጂ እዚህ ጋር እኮ አሁን ሎጂካሊ ስናየው ራሱ እዚህ ጋር እፎይ እኔ ክርስቲያን የሆንከው አላህ ይዞሃል። ፖይንቱን አላገኘውም። ቆይ አንዴ ቻርጅ ልሰካ። ፖይንቴን አላገኘውም። ምን ነበር ፖይንትህ? ቆይ አንድ ቻርጅ ላስተካክል። እፎይ ቻርጁ ሊያስተካከል እስከዛ ድረስ ለእኛ ግን እንድትመልስልን የምንፈልገው ነገር ይመርጣል ብለሃል። የሚመርጠው ከተጻፈው ውጭ ነው ወይስ የተጻፈውን ነው የሚመርጠው? አላህ እኮ ስላወቀ ነው የሚመርጠውን ቀድሞ ያውቃል። ፖይንታችንን አላገኘህም የምንለው ለዚህ ነው። ገነት ይገባል እንደዚህ ያደረገ ጥሩ የሰራ ሰብትራ ብትል ዳውት የለንም እኛ። እንደዛ የሚል ብታመጣ መጥፎ የሰራ ደግሞ ገሃነም ይገባል ምናምን ብትል አንከራከርህም። መጥፎ እንዲሰራም አላህ የጻፈበት ነው፣ ጥሩ እንዲሰራም አላህ የጻፈበት ነው። ሶሪ አንዴ ቆይቻል ሾክ አደረገ። ያ ፖይንቱ እዚህ ጋር ነው ገብቷል። አንተ አሁን የዘረዘርካቸው በሙሉ እነዚህን ነገሮች ይመርጣል ብለሃል። ያ ሰውዬ የሚመርጠው ለምሳሌ እዚህ ኮሜንት ላይ የሚጽፉ ሰዎች ይህን ኮሜንት እንደሚጽፉ አስቀድሞ የተጻፈ ነው አይደል? አለመጻፍ ይችላሉ። አስቀድሞ ከመፈጠራቸው 40 ሺህ ዓመት በፊት የተጻፈ ነው። አስቀድሞ ያውቃል፣ አስቀድሞ ጽፏልና ያስገድዳል ማለት በጣም የተለያዩ ነገሮች ናቸው። እኔ ለምን እንዳልተረዳችሁ አላውቅም። አላማና ይፈረድበታል የሚለውን አታንስም ወይ? ታጁ ሚታርክ ተራ ጠብቅ። ጽሁፉ ነው አስገዳጅ የሚሆንበት። ምን መሰለህ፣ ጽሁፉን መቀየር አችልም። ያ የተጻፈውን ለዋል መፍዙዝ ላይ የተጻፈውን ነው የሚተገብሩት እነኝህ ሰዎች። ታውቀዋለህ ጽሁፉ አለማወቅ ጎበዝ አላውቀውም። ቅድም ምን ጠየቅኩ መሰለህ፣ አለማወቄ ጽሁፉን አሁን ማደርገው የተጻፈውን ይቀይራል እንደ ብዬ ስልህ አይቀይርም ብለኸኛል። ስለዚህ መልካም ብትሆን ክፉ ብትሆን እንደተጻፋት ነው የምትንቀሳቀሰው። አለማወቅ ምርጫህ ነው አይታላ። አለማወቅ ምርጫ አይደለም፣ ምርጫ ማለት ነው። ኖ አንዋር፣ አለማወቄማ ምርጫ ሳይሆን ለዋል መፍዙዝ ነው ያለው። ለዋል መፍዙዝ ነው ያለው አይደለም። አለማወቅህ ምርጫህ ነው ስለዚህ ማለት ነው። ለዋል መፍዙዝ ነው ያለው። መልስልኛል። ለዋል መፍዙዝ ነው ያለው። ለዋል መፍዙዝ ነው ያለው። ተረድቻለሁ። አልተረዳህም። በስህተት ነው ለዋል መፍዙዝ ነው ያለው። ፕሊስ መልስልኝ። በስህተት ነው የተረዳኸኝ እኮ። ለዋል መፍዙዝ ነው ያለው። አላህ ዘንድ ነው ያለው። አለማወቅህ ምርጫ ነው ስለዚህ አላህ ዘንድ አላህ ነው ያለው። ቆይ አላህ ነው ያለው። ሌላ ቶፒክ ውስጥ ለምንድን የምንገባው? እኮ አላህ ዘንድ ነው ያለው አይደለ? ለዋል መፍዙዝ። ስለዚህ ሌላ ስለሌለ ያላወቅኩት በምርጫ ሳይሆን አላህ እሱ ጋር እንደዛ አላልኩም። እኔ ያልኩትን ላስረዳህ። ምላሴ ላይ አትቁም። ቆይ ምላሴ ላይ አትቁም። የተጻፈው ምንም ተአምር ምንም ልታደርግ አትችልም። በቃ አስቀድሞ ነው የተጻፈው። መልካም መስራት መጥፎ መስራት ፍጥረት ከተፈጠረ በኋላ የሚመጣ ነው። ያ ደግሞ ስለ አንተ ጉዳይ ተጽፎ የተቀመጠው አላህ ጽፎ አንተ ራሱ ጋር ያስቀመጠው ሰማይና ምድርን ሳይፈጥር ገና ነው ጽፎ ያስቀመጠው። ስለዚህ ምንም ነገር የምንለውጠው ነገር ደግ ብትሆን መጥፎ ብትሆን ሱራ 7 ላይ በልቦቻቸው ላይ ጥመትን እንደመታባቸው ማለት ነው። ወይም ደግሞ ሱራ 4:88 ላይ እነኛ ወደ መናፍቃን በስራዎቻቸው ምን አደረጋቸው? አላህ ያጠመመው ማንም እንደማይቀይረው ማለት ነው። ኦልሬዲ ገና ፍጥረት ሳይፈጥር እነከሌ ይጠማሉ አጠማቸዋለሁ፣ ማንም አይቀየርም። እነከሌ ይቀናሉ አቀናቸዋለሁ ብሎ ጽፏል። እዚህ ድረስ እንዲህ ትሆናለህ ብሎ አስቀምጦታል። ምንም ቼንጅ መልስ እየሰጠኸኝ ያለው ልጨርስ አንዴ። አለማወቅህ ምርጫህ ነው ስልህ ያልኩት ነገር ማለት የፈለግኩት ነገር ወይ አንተ በስህተት ተረድተኸኝ ይሆናል። ያን ነገር ስለማታውቀው የተጻፈውን ነገር ስለማታውቀው አላህ ምን አውቆ እንደጻፈ ስለማታውቀው እዚህ ጋር የምታረገውን ነገር መርጠህ ነው እያረክ ያለው ለማለት ፈልጌ ነው እንጂ
ፈልገህ አይደለም መርጬ ማድረግ እዚህ ጋር አኗር ልበቅ በሚለው ስቲል መርጬ ማድረጌ እያልኩህ አይደለም። አኗር ምሳሌ አኗር ልስጥህ መርጬ ማድረጌ ቆይ መርጬ ማድረጌ ገነት መግባትና ገሃነም መግባት ጋር ምንም ቫልዩ የለውም ለኔ። ምክንያቱም ምንም መርጬ ባደርግም እንኳን እኔ መርጬ ነው ያደረግኩት ልበል ስለማላቀው እንጂ አላህ ጽፎታል። እንዲህ ነው የምታደርገው ብሎ እንዲህ ነው የምትሆነው ብሎ ያ መርጬ ነው ያደረግኩት እኔ ልበል እንጂ እሱ እንዳደርገው ኦልሬዲ ስለጻፈው የሚመራኝ ወዴት ነው? እሱ ወደ ጻፈው ነው የሚመራኝ። ሐዲስም አለ በዚህ ላይ ምርጫህ ነው የተባሉበት ሰዎች ወደ የተጻፈባቸውን ነው የሚያደርጉት የሚል ሐዲስም አለ ማለት ነው፣ ሳሂህ የሆነ። ስለዚህ እኔ አላወቅኩትም ማለት እንዳደርገው የጻፈብኝ ኦልሬዲ እሱ ነው። እንዲህ ትሆናለህ ሰሬ እሱ እኔን ቀርጾኛል። አንድ ሮቦትን በሪሞት ትቆጣጠረዋለህ እና ሂድ እያልክ ወይንም ደግሞ አንተ የሆነ አሸንጉሊት ሰርተህ በሪሞት እንደምትቆጣጠረው ያ ሪሞት ነፃ ምርጫ ያለው ይመስላል ሲንቀሳቀስ፣ ግን እየተቆጣጠረው ያለው ማን ነው? ሪሞቱ ነው። እንዲሄድ እንዲተኛ እንዲቆም እንዲሰራ እያደረገ ያለው ፕሊስ ምንም የተለያየ አይደለም። ኤንስ እንደዛ ነው። ቀጣይ ማን ነው ቀድሞ የገባው? ሀሳቤን ልጨርስ። ጨርስ ከአንዴ በቃል ራሂም ቀጥይ። እሺ እፎይ፣ እኔ በአንተ መንገድ ላስረዳህና እሱ ለማለት የፈለገውም ማለት ነው ምን መሰለህ፣ አላህ ስብሐነ ወተዓላ ይሄንን ሲጽፍ እኛ የምናደርገውን ለምሳሌ አንድ ሰው የጀነት ነው ብሎ ሲጽፍ ብላል፣ ወይም ደግሞ አንድ ሰው መልካም ሰሪ ነው ብለን ስንጽፍ ወይም የገነት ነው ብሎ ሲጽፍ አላህ ስብሐነ ወተዓላ እዛ ጋር የጻፈበት መንገድ ምንድን ነው ብለን ስናይ፣ አንደኛ ለኋል መዝፉዝ የተጻፈው እሱ እንዳለው አላህ ለስብሐነ ወተዓላ አዋቂነቱን፣ ቻይነቱን፣ ቀድሞ አዋቂነቱን ለመግለጽ ነው። ሲቀጥል ደግሞ ሰማይ ራሂም እኔ እኮ አዋቂነቱን ብትሉት ነገር እኮ ያልገባኝ ባይጽፍ አያውቅም ማለት ነው አላህ። እሺ አንድ ሰው መጣና ፈጣሪ መኖሩን እንዴት አወክ ብሎ ይጠይቃል። ያንን በምን አይነት መንገድ ነው የምትመልሰው? ሰማይና ምድር መፈጠሩ ፈጣሪ መኖሩን አንድ ማወቂያ ነው ትላለህ። አላህ ቻይነቱን አዋቂነቱን እንዴት አወክ ብለህ ስትጠይቀኝ ደግሞ እኔ ያለኝ ወይም ደግሞ አሁን ላይ የምኖረውን ነገር አውቆ ቀድሞ ስለጻፈ ነው እልሃለሁ። ገባህ? ልክ እንደዛ ቆይ ያንን የጻፈውን እኮ አንቺ አላየሽውም። የለም እኮ አንቺ ዘንድም አይደለም። ቆይ አንዴ ለሰውየው እኮ ሰማይና ምድርን ስለፈጠረ ብለሽ ስትናገሪ ሰማይና ምድርን ቀና ብሎ ሰማይን ዝቅ ብሎ ምድርን ማየት እንዲችል አይን የሚባል ጭንቅላት የሚባል አወዛውዞ እንዲያይ ሰተሹ ነው። አላህ አዋቂ መሆኑን ግን ስትናገሪ የጻፈው አለ እሱ ጋር መጽሐፍ ትይዋለሽ። ያንን መጽሐፍ ማየት አይችልም። ምንድነው የተጻፈው ስትዩ? ስለ አንተ፣ ስለ ሁሉ፣ ስለ ወፍ፣ ስለ ጉንዳን ሳይቀር ስለ ራሱም ዳሪ ጽፎ ኖት ጽፎ አስቀምጧል። ስለዚህ ለእሱ እኮ ሬሌቫንት ነው። ከዛ ደግሞ ያ ጽሁፉ አላህ ምን ያህል እንደሚያውቅ የምታውቀው ስለ ራሱ እንኳን ሳይቀር ጽፎ አስቀምጧል። ነንሴንስ ነው። አሁን ለምሳሌ ምን አለ መሰለህ፣ በህይወት ስትኖር ሁለት ምርጫዎች አሉ። ደግሞ መጥፎ ስራን መምረጥና ጥሩ ስራን መምረጥ አይደል? ሁለት ምርጫ ይሰጥሃል። ያንን እኔ ለምሳሌ እዛ ላይ የተጻፈልኝን አላውቅም። የምኖረው ዛሬ የተጻፈልኝ ነው። ስለ ነገ የሚፈጠረውን ነገር የተጻፈልሽን ነው የምኖረው አይደለም? የተጻፈልሽን ነው የምኖረው አይደለም? የተጻፈልኝን ነው የምኖረው። ስለዚህ ምንም ሁለት ምርጫ የለሽም፣ አንድ ምርጫ ነው ያለሽ። አይደለም ሁለት ምርጫ። የተጻፈልኝ እንዳለ ሆኖ ማለት ነው። እኔ አላውቀውም። አዳምጠኝ በደንብ። አላውቀውም አይደለም እዛ ሳይሆን ስለ ቀዳና ቀደር ውስጥ እንዳታስገቡ። ቀዳና ቀደር ውስጥ እንዲቴል መግባት አልፈለኩም፣ ቶፒኬም ስላልሆነ ለጊዜ ዛሬ ወደዛ ውስጥ እነሱ እየቆጠጡኝ ነው ያሉት። የአንተን ሀሳብ እኮ አግኝቼዋለሁ። እነሱ ናቸው የከተቱኝ። ወደ ቀደር ውስጥ እየከተቱኝ ያሉት እነሱ ናቸው። እኔ ቶፒክ አልነበረም ለጊዜው። እሱ በጣም ሰፊ ነው፣ በጣም ሰፊ ስለሆነ የአንተን ሀሳብም አግኝቼዋለሁ። ምን እንደሆነ ታውቃለህ? ስለዚህ ፈጣሪ ለምንድን ነው የጻፈው? ይሄ ራሱ ለምን መጽሐፍ አመጣ አያውቅም። ፈጣሪ ከሆነ ምን ማጻፍም ምን አስፈለገው ለማለት ብለኝ ነው። እንደዛ ይመስለኛል አይደል? ያ ቶፒኩ ከቀድር ጋር አብሮ መሄድ አለው፣ ግን እንዲቴል ቀድር ውስጥ መግባት አልፈለኩም። እንዳትገቡ ሌላ ቶፒክ እንዳይሆን አንዋር ለዛ እኮ መሰጠው
ፈጣሪ ለምን ለውሃል መህፉዝን ጻፈ? ለምን እንደዚህ ያደረገ ስትለኝ መልሱን ሰጠው። ምክንያቱም አላህ ሱብሃነሁ ወተዓላ ለውሃል መህፉዝን የጻፈው መቻሉን ችሎታውንና ማወቁን ሊያሳየን ነው አልኩ። ልክ ምድርና ሰማይን አላየሽውም እኮ ያላየሽውን ሊያሳየን እያልሽ እኮ ግን ደግሞ ነግሮኛል፣ በቁርአን ነግሮኛል። ገባህ? ማመን ግዴታዬ ነው። ተነግሮኛል። አውቃለሁ ብሎ እንዲ አይነግርሽም? እንደ መጽሐፍ ኖት ጽፍ ያለው ስለ ራሴ ስለሌላውም ጽፍ ያለው ከፈጠረ በቂ እኮ ነው ያውቃል ማለት። ወይንም ደግሞ ስለ ሁሉ አውቃለሁ ካለ በቂ እኮ ነው። ኖት ጽፍ ያለውኝ ማለት ምን አስፈለገው? ኖት ጽፍ ያለውኝ ስለ ራሴም ስለሌላውም ካለ ጭራሽ አላዋቂ መሆኑን የሚያሳይ ነው። ለምሳሌ እኔ ኖት የሚይዘው ምጽፈው ኖት ምጽፈው እንጂ አንዴ አቡ እኔ ፐርፌክት የሆነ እውቀቱ ካለኝ የማስታወስ ብቃቱ ካለኝ ኖት አያስፈልገኝም። ያውም ስለ ራሴ እንኳን ሳይቀር ኖት መጻፍ አይጠበቅብኝም። ኤኒዌይስ ወደ እንትኑ ልመልሳችሁና እሺ ሪሼፕ ላድርገውና ለውሃል መህፉዝ ነው የሚገኘው አላህ ዘንድ አይደለ? እኔን ነው ቀጥል። እሺ ኦኬ። አሁን ያነሳከው ነገር በጣም አሪፍ ነው። ለውሃል መህፉዝ መጀመሪያ የተፈጠረው ፍጥረት ቀለም ነው። ከዛ በኋላ ተጻፈ። ምንም ነገር ሰማይ ምድር ሁሉንም ነገር ሳይፈጠር እዛ ላይ ተጻፈ። ኡክቱቢ አላት። ከዛ ተጽፎ ካለ በኋላ ተቀመጠ። በጣም ጥሩ። ከዛ በኋላ ከዛ የሚወጣው ጽሁፉ ላይ የሚተገበረው ነገር ነው። እስካሁን ድረስ እኔ እናንተ ራሱ የዛሬ ቶፒክ ራሱ ማለት ነው ለውሃል መህፉዝ ውስጥ ተጽፏል። የዛሬ ማታው ማለት ነው እንደምንወራራ እስከነ ሰዓቲቱ። ስለዚህ ይሄ በአንድ በኩል ከሄድ ቀዳና ቀደር አለ። በሌላ ሱረቱል ብሩጅ ላይ መጨረሻ ላይ ወማ ተሻኡነ ኢላ ኢየሻ አላሁ ረቡል ዓለሚን ብሏል። ብዙ ቦታ ቁርአን ጠቅሶታል። ስለዚህ ለውሃል መህፉዝ የተጻፈው አላህን እዚህ ጋር ድክመት የሚያሳይ ሳይሆን የሚተገበረው እስከ ዕለተ ትንሣኤ ቀን እስከ ዕለተ ትንሣኤ ቀን የሚፈጸመው ነገር ሁሉ ከዛ የተነሳ ለመላእክቶች ማለት ነው ከዛ እየወሰዱ ወደ ምድር የሚተገበረው ነገር ምንድነው ጥቅሙ? እኔ እኮ ያልገባኝ እኔ አሁን እዚህ ጋር ውይይቱ ላይ ውሃ ጠጥቻለሁ፣ ሰንበዲ ፈሱን እየፈሳ ነው፣ እነኚህ ሁሉ ተጽፈዋል። ምንድነው ጥቅሙ? ነገር የሚተገበረው ከዛ የሚወሰድ ነገር ነው። አሁን ምድር ላይ ምንድነው ጥቅሙ? አላህ እነኚህ ሁሉ ጽፎ አገሳፍ ወይ ፈሳፍ ወይ ተኛፍ ወይ ቆመፍ ወይ እያንዳንዱ ነገሮችን ጽፎ ምንድነው ጥቅሙ ነው? እንግዲህ እሱ ስራው ነው፣ ለሱ ነው የሚሰጠው። አሁን ፈጣሪ እንደዚህ ያደረገ እንደዚህ አንመራመርና ይሄ ፈጣሪ ሎጂክ ውስጥ ከገባን ለፈጣሪ ሱብሃንአላህ። አሁን ይሄ ምንም እኔን እንደ ማኒፑሌት አድርጎኛል እኮ እያልኩ ነው። ወደ ጽፎ እንደጻፈኝ ማስረጃ እንሂድ ነው። ምንድነው ይሄ ነገር? አላህ ሱብሃነሁ ወተዓላ ጽፎታል፣ ያውቀዋል፣ አዋቂ ነው። እሺ ላቅላሽ። እሺ እንደዛ ከሆነ ያለፈውን አለኝ ያለው ብለሽ ነው የምታምኚው? አለኝ ያለው ብለሽ ነው የምታምኚው? አለኝ ያለው ብለሽ ነው የምታምኚው? አይሰማም፣ ይቆራረጣል። ምንድን ነው? እፎይ አንዋር ላይ መልስ። በተራ ብንሄድ ይሻላል። ካርሽ በላይ እሺ። ለውሃል መህፉዝ ሴን ያለው እዚህ ጋር መጀመሪያ ጀምረን የነበረውን ነገር እንጨርስ። ቆይ አኗሪ በቃ ለረጅም ሰዓት ቆየን ከአንተ ጋር። ሌሎች ሊደርሳቸው አሉ ከአንተ በፊት የገቡ። ስለዚህ ከአርሽ በላይ ፍጡር አለ ማለት ነው ወይንስ አርሽ የፍጡራት ማለቂያ ከሆነ ለውሃል መህፉዝ ፍጡር አይደለም? ከአርሽ በላይ ፍጡር ያልሆነ ነገር አለ ማለት ነው። ፍጡር የሆነም አለ ማለት ነው። ስለዚህ አርሽ የፍጡራን ማለቂያ ነው የሚለው ውሸት ነው ማለት ነው። ስለዚህ አላህ ዘንድ ከሆነ ፍጡር ያለው አላህ ከፍጡራን ጋር አይገናኝም ወይንም ወደ ፍጡራን አይቀርብም፣ ከፍጡራን ማለቂያ በላይ ነው የሚለው ለምን አስፈለገ? ካዳ አላህ ለምን ምድር ላይ አይሆንም? እሱ ዘንድ ፍጡር ካለ መጽሐፍ ካለ መጽሐፉ ትልቅ እንደሆነም ይናገሩ አሉ፣ ከምድር እንኳን እንደሚሰፋ ሰው። እንደዛ ከሆነ ምድር ላይ ለምን መሆን ከበደው? ፍጡራን እስሩ ካሉ
ከአርሽ በላይ ብሎስ ማለት ለምን አስፈለገ? አብሮት ፍጡር ካለ ታዛቢዋ ወይንም ሉሉ እሺ ዑመር ተመለስ። ዑመር ተመለስ። ዑመር እሺ ሸኛ ወይም ፖዝ የሆኑትን ሸኛቸው። ስለዚህ ይህንን ጥያቄ ሲያደርስ አድርጉ። ዑመር አለምዱ ነው የሚለው። ዑመር እኔ ጋር እምቢ ብሎኛል። ሌላ ሰው ቀይረው እሱ ሲመለስ እኔ ሳስወጣው አለምዱላሂ ይሰማል።